አብሮ መስገድም አይቻልም ብለው ነው የሚያምኑት። ጀምስ ዛሬ የፈራው ለምን መሰለ? ብዙ ሆናችሁበት ነው። ብዙ ስለሆናችሁበት ጀምስ ፈርቶ ነው። ጀምስ ፈርታል። በቃ ጀምስ ፈርታል። እኔ የምልህ እስልምና ማለት ነው በግለሰብ አይወከልም እኮ። እስልምና ማለት የዓለም እምነት ነው። ለምሳሌ የጀምስ ወይም የኔ አመለካከት የግል አመለካከት ሊኖረው ይችላል። ነው ይሄ ግለሰብ እኮ አይደለም። የህልሜ ነው የግል ሳይሆን ይሄ ትልቅዬ በአሁን ሰዓት ላይ አስደምጣቸው፣ ክርስቲያን ቪዲዮዎችን አስደምጣቸው ኡስታዞቻችሁን። በአሁን ሰዓት በጣም ትልቅዬ እንደ ኢትዮጵያ ብቻ ሳይሆን ትልቅ ልዩነት ያለበት ነው። ቆይ ትልቅ ልዩነት ትልቅ እንትን ያለበት ነው። ቆይ አሁን እኮ ይኸውልህ አንተ አሁን ማለት ነው አንተ እየተከራከርክ ያለው አንተ አሁን የክርስትና ቢያንስ የክርስትና መምህር ነህ አይደል? አዳምጥ የሰይሻ መምህር አይደል? አዳምጥ እሺ አዳምጥ። ያው ለአብረን እኔ የምልህ እሱ ችግር የለውም ተው። እሱ እስልምና ይኸውልህ ብዙ አዳምጥና አላሃችሁ አንድ አይደለም። አንድ ካልሆነ ደግሞ ኢቭን አንዱ ያረዳው አንዱን መብላት አትችልም ከተባልክ እስልምና ውስጥ እንዳበላ ደግሞ እርድ የምትከለከለው ከአላህ ውጭ የታረደን ነው። ሱራ 5:3 ላይ እንደሚናገረው ከአላህ ውጭ ስም የተጠራበት ወይንም ደግሞ የጣዖት እንትን የተባለበት ከነሱ ጋር መጋባትም ከነሱ ጋር የታረደበትንም መብላት አይቻልም። ኡስታዞቻችሁ በዚህ ዙሪያ ያላቸው አቋም ምንድነው? እሱ ቀጥል ክርስቲያን። ሰላም አለይኩም ወራህመቱላሂ ወበረካቱ። ዋሽ ያረደው መብላት እንዴት ይታያል? መልስ ይሰጥበት ነው። በትግል ያው እነኚህ ቁብርዮች ማለት ቀብር አምላኪ ሰው ቀብር የሚያመልክ ሆነ ቀብር አምላኪዎች የሚላቸው ማንን ነው? ይሄንኛው ዋብያ ነው። አቡኪ ጀምስ እና የህልሜን የሚከተሉ አይደለም። አንተ እኔ የምልህ እፎይ ጣልቃ ብገቡ እያዳመጥክ እንጂ ሀሳባችንም አትንቀፈን እንጂ እየተወያየን አይደል? እታችሁን ጣልቃ ምገቡትን አወርዳችኋለሁ። ቪዲዮ ይለቅ አዳምጡ። ኦኬ ይሄንኛው ልጅ ማን አቡኪና ጀምስ የሚከተሉትን አይነት እምነት ነው የሚከተለው። ጀምስ ደግሞ ምንድነው እሱ? ይሄንን ጀምስን ምን እያለው ነው? ቀብር አምላኪ እያለው ነው። ምን አምላኪ? ቀብር አምላኪ እያለው ነው። እነኚህ ቀብር አምላኪዎች እያለው ነው። ቀጥል። ምንድናቸው? ምን ይሆናሉ ይለናል። ቀጥል። አላህዎች ላላካል ለማንም ይሆን ለጅንም ለቆሌም ለአድባር ምን የሚያርድ በጥቅሉ አምልኮትን ከአላህዎች ላላካል የሚፈጽም በጥቅሉ ማለት ነው። አባሽም ቁሶች ያለ አንጃዎች እነኚህን አካል ስግድ ማለት የማይቻል የሚያደርግ ሰው ተከትሎ መስገድም አይቻልም። ያዘው ሀባሾችም ቢሆኑ አለ ጀምሳውን ሀባሽ ነው። ሀማሾች ከእነሱ ጋር ቢሆን አብሮ መስገድ አይቻልም። እና ጠንቅቀን ስለምናውቅ ማለት ነው። አሁን አጎቴና ወላሂ ብለህ አሁን የካርከውን መልሰህ አሁን ትውጣታለህ። ምክንያቱም እዩ ትናንት ወዲያ ላይ የነበራችሁ ልጆች አስተውሉ። ከእንትና ጋር ሆኖ ጀምስ ከአጎቴ ጋር ሆኖ ሀባሽ ሆኖ ዋብያዎችን ሲተች ነበረ። ዛሬ ወላሂ አይደለም ብሎ ሲዋሽ አያችኋል። እስልምና እንደዚህ ያህል መዋሸት ይፈቅድላችኋል። አያችኋል። አሁን እንደሚጨመቅ ስላወቀ ዋብያዎች ስለበዙ ዛሬ ደግሞ ሊክድ ሞከረ። አላህ ነው ያለው ብየው እንኳን መመለስ አልፈለገም። ቅድም ዝም ነው ያለው። ያውቀዋል። ዋብያ ትናንትና ወዲያ አባሽ ነበር። ዛሬ ደግሞ ስለበዙ ዋብያዎች ፈራ ማለት ነው። ኦኬ ቀብር አምላኪዎች ናችሁ ሀባሾች ብሎ ሄዷል። ቀጥል አስለምጠው። ስላቀን ከአላህ ውጭ ስላለ አካል አምልኮ መፈጸም ሽርክ ነው። ሽርክ ያረፍ መብላት ደግሞ አይቻልም ማለት ነው። ነስ ቁርአን የመጣበት ጉዳይ ነው። እነሱ ተከትሎ መስገድ አይቻልም። ስጋቸው ማብቻ ተከትሎ መስገድ አይቻልም። ኒካህ ከነሱ መፈጸም አይቻልም። ሰላም አለይኩም ወራህመቱላህ። ሙሽሪኮች ናቸው አለ ሙሽሪኮች ናቸው። ከነሱ ጋር እርድ ባይዘ የሁሉም ኡስታዞች አቋም ነው ይሄ። የኡስታዞቹ ብቻ ሳይሆን የትንንሾቹ ብቻ ሳይሆን ከተቀዳሚ ሀጂ ሙፍቲ ጀምሮ ከአባሽ ተርታ ያሉት ኡመር ኮምቦልቻ እንደገና ደግሞ ያ አህመድ ማን ነው የሚባለው እንትኑ ያኛው ምክትሉ እንትን የአባሾቹ ምክትል የዋብዮቹም እንደዛው ዋና አመራሮቹ ተመሳሳይ አቋም ነው ያላቸው። ዋብያዎቹም ከአባሽ መጋባት አይቻልም፣ እነሱ ያረዱትን መብላት አይቻልም፣ ከነሱ ጋር አብሮ መስገድም አይቻልም ብለው አቋም እያወጡ ነው። ሀባሾቹም በተመሳሳይ ደግሞ ከዋብያ ጋር አብሮ እነሱ ያረዱትን መብላት አይቻልም፣ ልጆቻቸው ማግባት አይቻልም፣ አላህን እንደዚህ ከኛ የተለየ እንትን ያላቸውን አይቻልም አብሮ መስገድም እያሉ ነው።
እዚህ ያሉት ቲክቶክ ላይ ያሉት ለምንድን ነው ታዲያ የሚሸመጥጡት? ገና አያውቁትም። ምንም ስለማያውቁ ገና ከኛ እየሰሙ ነው፣ ገና እየተማሩ ነው። በደንብ አስተምረናችሁ ከ2 ወር ከ3 ወር ከዓመት በኋላ እኛ እያልናችሁ ያለ ነው ምን እንደሆነ በደንብ ይገባችኋል። እናንተ ገና ምንም ስለማታውቁት ነው፣ በደንብ ስላልተረዳችሁ ነው። አቡኪ አሁን ምንድን ነው የሚያምነው? አላህ በዛቱ ከአርሽ በላይ ነው ብሎ ነው የሚያምነው። አላህን ከአርሽ በላይ ነው ብለው የሚያምኑትን ደግሞ አባሾች ምንድን ነው ብለው የሚያምኑት? አካል አለው፣ እጅ እግር፣ አይን አለው፣ ከአርሽ በላይ ነው። ግን አካሉ አላሁ አለም ምን አይነት ነው የሚለውን ብለው የሚያምኑትን ምን ብለው የሚሏቸው? እነኚህ ጣዖት አምላኪ። ቪዲዮዎቻቸውን አስደምጣቸው ክርስቲያን ካለ አቡኪ እፎይ አትልከም። በቃ አብሽሪ፣ ገብቶናል እኮ እንደገባ ግን ማለት ነው። ሐሳብ ለምን ትነቅፋለህ? ግን እፎይ ከስሩን እና አዳምጥ። ሐሳብ የመንቀፍ ሳይሆን አስተምሮ ነው። ቻሌንጅ እያደረግኩ ያለሁት ሐሳብ ሌላ ነው፣ አስተምሮ ሌላ ነው። አቡኪ ማይክን አንስታል፣ ቻሌንጅ ማድረግ ትችላለህ። እሺ አንድ ጥያቄ ልጠይቅህ። ያልኩት ስህተት ነው? ቅድሚያ አንድ ጥያቄ ልጠይቅህ። ያልኩት ስህተት ነው ወይ? ቅድሚያ ምን አልከኝ? ያልኩት ነገር ምንድን ነው? እሱ ታውቀዋለህ? አዎ አውቀዋለሁ። ምንድን ነበር ያልኩት? በሙሃብይ ምናምን ያልከው ነው? ሙሃብይ ያልከው? እሺ በርግጥ ሙሃብይም አላልኩም። ሀባሾች አላልክም? ሀባሾች እሺ፣ ምንድን ነው እሱ? ቀብር አምላኪዎች ማለት ምን ማለት ነው? ቀብር አምላኪዎች ማለት ልክ በቃ በጣዖት እንደምታምኑት በቀብር የሚያምን አለ። ኦኬ፣ እነማን ናቸው? እሱን አላህ ያውቃል። እነማን ናቸው? እነንትና ያመልካሉ ልልህ ፈለግ እንዴ? አይ እንድትነግረኝ እፈልጋለሁ። ምክንያቱም በደንብ እንዲታወቁ አያስፈልግም? ይሄን ሰው ልበለ አላህ እጅ እግር የለውም የሚሉ አሁን ምንድን ነው እሱ? የእነሱ አላህ ከአንተ አላህ ጋር ተመሳሳይ ነው? አላህ እጅ እግር የለውም። አሁን እጅ የለውም የሚሉ አላህ እጅ የለውም ቢሉ አንድ ሰው፣ አንተ ደግሞ እጅ አለው ስትል ተመሳሳይ ነው ያንተ አላህ እና የሱ አላህ? አላህ እጅ እንዳለው አይን እንዳለው እግር እንዳለው ያየ ሰው የለም እስካሁን። አለኝ ብሎ የተናገረባቸውስ ክፍሎች? በሱ በቁርአን ላምን እችላለሁ። ቁርአኑ አይቼ ላምን እችላለሁ። ስለዚህ እንዴት ታደርገዋለህ እሱን ክፍል? ማለት እሱን ክፍል አላህ እጅ እግር አለኝ ካለ አንተ እንዴት ታደርገዋለህ ነው? በቁርአን እንደዛ የሚል ካለ አምንበታለሁ። በእርግጥ እጁን ደግሞ እጅ አይደለም ብሎ የሚክድ እስካለ የለውም ብሎ ቢልሳ እሱ ሙስሊም ይሆናል? እኔ በሰው ሳይሆን መመራው ጥያቄ እኮ ነው የጠየቀው። አንድ ሰው ቁርአን ላይ አላህ እጅ አለው እያለ እጅ የለውም ቢልህ ሙስሊም ነው ወይ እሱ? አልቀበለውም። አንተ ተቀበለው ማን አለህ? ሙስሊም ነው አይደለም እያልኩ ነው። ኦኬ በቁርአን ያለው የለም ካለ ሙስሊም አይደለም። ስለዚህ ለምሳሌ አባሾች ይሄንን አይቀበሉም። አላህ እጅ አለው ይላል ለምሳሌ ቁርአን ላይ እጅ የለውም ብለው ነው የሚያምኑት። በቁርአን አለው ይላል እነሱ ሱራ 38:75 ላይ ለምሳሌ አላህ 2 እጆች እንዳሉት ይናገራል። እነሱ ግን እጅ የለውም ብለው ያምናሉ። ስለዚህ እነኚህ ሰዎች ሙስሊም ናቸው? ኔትወርኩ ነው። አረ ኔትወርኩ ፉል ነው፣ በደንብ ይሰራል። ከአንተ ችግር ነው። እሺ ንገ ነው መሰለኝ አልሰማሁም። ነብይህ እንዲህ ብሏል። ልብ በል፣ ነብይህ እንዲህ ብሏል። እኔ ካስተማርኩት ውጪ የተናገረ ወይንም በእኔ ላይ የቀጠፈ ገሃነም ይገባል ብሏል። አላህ ደግሞ እንዲህ ብሏል ቁርአን ላይ አላህ የሰጣችሁና ነብዩ የሰጣችሁን ማናቸውንም ነገር ሳታመናቱ ተቀበሉ ብሏል። በቁርአን ላይ አላህ እንዲህ ብሎ ሰጠ። 2 እጅ ያለው ብሎ ነገረ። አንተ አንደኛው 2 እጅ ያለው አላህ አለ፣ አንደኛው ደግሞ እጅ የለውም አለ። ነብይህና አላህ የሰጡህ የትኛውን ነው? እጅ አለው የሚለውን ነው እጅ የሌለውም ነው የሚለውን ነው? የትኛው ነው ትክክል?
አሁን ለኔ አጠያየቅ ምንድነው? አሁን ግልጽ አድርግልኝ። በኢየሱስ ስም ክርስቲያን ግልጽ አለው ምን እያወራለት? አይ መረዳት ስላልፈለገ ነው። በጣም ግልጽ ነው። ኦኬ ጀማል ቀጥል። አክቹአሊ አትፍረዱባቸው፣ ገና ነው። አሁን ልዩነታቸውንም አያውቁትም፣ ገና ምን እንደሆነም አያውቁትም እላችሁ። ለዚያ እኮ ነው ጥያቄን ግልጽ እንትን ሲጀምር እኮ ለዛ ነው እኮ ግልጽ አድርግልኝ ያልኩህ። ወደ ቀድሞ ቶፒካችን ተመለስ ክርስቲያን። ከቶፒካችንም በጣም ሽፍታ አስደርገውናል እኮ ነብያችን ሰለላሁ ዐለይሂ ወሰለም ያለውን ነገር እኛ እንቀበላለን፣ በእነሱ መንገድም እንመራለን። ምን አልከኝ? ነብያችን የአላህ መልእክተኛ ናቸው። እነሱ ደግሞ ነገር ናችሁ። የማን መልእክተኛ ነው ብዬ አልጠየኩም እኮ። እቺን አዲስ አንበብና ተርጉምልን እስኪ። ይሄን አዲስ አንበብና ተርጉምልን። አንድ ጥያቄ ልጠይቅህ እስኪ። ይሄን አዲስ አንበብና ተርጉም። ቅድሚያ መጠየቅ ለምን አትፈልግም አንተ ራስህ? አልፈልግም፣ ፈራለኝ። እፈራለሁ። ስለሚያቅቱ መጠየቅ የሚባል ነገር አይወድም። አንተ ከሚሞት አምላክ ሕያው የሆነ አምላክ አይሻልም እንዴ? አላህ ሕያው እስኪ ያሳየኝ። አላህ እኮ ሕያው ነው። አይወልድም፣ አይወለድም፣ አልተፈጠረም። እሱ ፈጣሪ እንጂ። አሳየኝ፣ አሳየኝ። ምን ላሳይህ? አንተ ቆይ አይደለም ወንድ ከሆንክ ማለት ነው። እኛ ማለት እኛ ግለሰቦች ነን። ምንም አንተ ግን መምህር ተብዬ ስለሆንክ ለምን ትክክለኛ እውቀት ካላችሁ ማስረጃ ሰው ጋር ገብተህ አትከራከርም? ኦፍ አትጩህ እባክህ፣ አትጩህ፣ አታድክመኝ፣ አታድክመኝ። ማስረጃ ታመጣለህ። የአንተ አምላክ ሕያው እንዳልሆነ ነው ያውቃለሁ። የኔ አምላክ ግን ሕያው ነው። ማስረጃ አለ። ሕያው እንደናንተ በሳምንት 4 ሃይማኖት አንቀይርም። እጭ ምን ነው የምትቀባጠርብኝ? በእናትህ አቡኪ ምንድን ነው የምትቀባጠርብኝ? አስልማልፍ ወይስ ካሁን ኦርቶዶክስ አድርጋል? ምንድን ነው የምትቀባጠሩት እናንተ ሰዎች? ጤናም የላችሁ እንዴ? ዛሬ ምን ሆናችኋል? አይ ለምን ስትጠየቅ ትፈራለህ? የምትጠቅመውን ነገር አስተምረንና ስለ ክርስትና አዲነን። እሺ በቃ አስተምረን። መልካም በቃ ስለዚህ ላድናችሁ ላስተምራችሁና መልካም እሺ በቃ ማይክ ያዝ፣ ማይክ ያዙና አዳምጡ። እሺ የጤናማ ጥያቄ ነው። መጠየቅ ማትፈልገው ለምንድን ነው? አንዴ ብቻ መልስልኝ። ያው በቃ እኮ ጥያቄውን ተቀብዬ እኮ አሁን ላስተምራችሁ ነው። በቃ ወገኖቻችን እንዳያችሁት እንግዲህ አላህ ሂጃብ ይለብሳል። ሂጃቡ ደግሞ ብርሃን ነች። ብርሃኑን ከገለጣት ደግሞ ፍጥረት በውበቱ የተነሳ ትጠፋለች ይላል። ስለዚህ አላህ የሆነ ስፔስ እና ፕሌስ ውስጥ የሆነ ቦታ ላይ ቁጭ ብሎ የሆነ ቦታ የሚፈልግ የሆነ ስፔስ የሚፈልግ አካል እንደሆነ ከዚህ ተረድተናል። አዳምጠኝ። እኛውን ይኸውልህ ስለኛ እምነት ሳይሆን ስለ ክርስትና አስረዳ። በዚህ በመረዳታችን ምክንያት በሁሉ ማይኖር እንደኛ አምላክ መቀበል የምንፈልገው ክርስትናን ከሆነ ክርስትናን ለምን አታስረዳንም? አዳምጠ እንደኛ አምላክ በሁሉ ያው ትክክለኛ ሃይማኖት የኛ እምነት እኮ ነው ያንተ አይደለም። በሌላ ተጨዋ ካወርዳለሁ እኛው ደግሜ ህልሜ ተማወርድ አዳምጣ እንዴ እኛ ግን ምንድነው እሱ እኛ የምናምነው አምላክ በሁሉ የሞላ ነው፣ በሁሉ ያለ ነው። በሁሉ የሞላ በሁሉ ያለ የሆነ እንደነሱ ግን የሙስሊሞቹ ምንድነው እሱ አርሽ ላይ የሆነ ቁጭ ያለ ከዛ በኋላ ደግሞ ሂጃብ የለበሰ አይደለም። የኛ አምላክ የሆነ በሂጃብ ተሸፍኖ የተቀመጠ አይደለም፣ በሁሉ ያለ ነው። የኛ አምላክ መንፈስ ነው። መንፈስ እንደመሆኑ ደግሞ አዳምጥ። አላህ በሽንት ቤት ይምላል፣ ሽንት ቤት ግን አይኖርም። በሽንት ቤት ግን ይምላል። ኤኒዌይስ እግሩን ገሃነም ውስጥ ይገታል። ገሃነም ውስጥ ደግሞ ሰዎቹ የሚመገቡት ምንድነው ይላል? የቁስል መግል ነው የሚበሉት ይላል። የቁስል መግል ነው የሚመገቡት የገሃነም ሰዎች ይላል። አላህ እዛ ውስጥ ይገባል፣ ሽንት ቤት መግባት ይፈራል አይደለ? ተረጋጋ። አካሄድ አሁን የምታዳምጠን ከሆነ አስዳምጠን እኛን። ተረጋጋ። አሁን ሽንት ቤትን ከባድ አድርጎት አመጣው። እኔ ደግሞ ደወረስ ሴናሪዮ ፈጠርኩበትና አላህ ገሃነም ይገባል። ገሃነም ውስጥ ያሉ ሰዎች የሚመገቡት ደግሞ የመግል የሰውነታቸው ቁስል
መግል መጠየቅ ማትፈልጊው እኮ ያው ትክክለኛ ሃይማኖት አዳም ተረጋጋ። ስለዚህ ሽንት ቤት መግባትን የተጸየፈው አለ ገሃነም ውስጥ እግሩን ሲከት ሃይማኖት ስለሌለ ነው የምትፈራው። አሁን እኮ እስልምናን እየተሳደብክ ነው። ክርስትናን ለማስተማር ነው የተቀመጠው ወይንስ ለመተቸት ነው? ማን ተሳደበ? ያሳዝናል ወላሂ። ኦኬ ኦርቶዶክስ አስተምረን፣ ስለ ኦርቶዶክስ አስተምረን ያለኛ አዳምጡ። ምንድነው ተንጫጫችሁ? አዳምጡ። እሺ 800 ሰው አለ ራሱ ይታዘባል እኮ። እሺ ምንድነው ጥያቄ? ወንድማችን እሺ ጥያቄ ምንድነው? በስነ ስርዓት እኮ እኛ እኮ ስለ ኦርቶዶክስ ነው አይደል? አስተምረህ እኛን ኦርቶዶክስን ለማስረዳት አይደል? ጥያቄ ብቻ ጠይቅና ነው እስልምና ለመተቸት ነው። ጥያቄ ብቻ ጠይቅና ዝም በል። እሺ እኮ እንደሱ ነው የሚባለው። የህልሜ ወይዬ ያው ትክክለኛ ሃይማኖት ስለሌለው ነው እኮ የሚያፍርበት ጥያቄ ማይወደው እኮ ጥያቄ ብቻ ጠይቅና ዝም በል። እኮ እስካሁን ከሰማሁት እኔ እስልምና ሲያጥላላና ሲተች ነው እንጂ የምሰማው ማለት ነው። አንድም ትክክለኛ የሆነ ትምህርት አዘል ነገር አትንጫጩ። ፍቃድ ሰጥቷል። ጥያቄን ጠይቅ። በቃ እንደዚህ አይደለም፣ አትረብሹ ቤቱንም። እሱም ዝም ብሏል። ነው ጥያቄ ሊቀበለን ነው። ኦኬ እፎይ። ኦኬ እኔ ጥያቄ ልጠይቅ። በእውነት እኔ መማር እፈልጋለሁና አሁን እናንተ አምላክ በሁሉ የሞላ ነው በሁሉ አለ ስትሉ በምኑ ነው? በአካል ነው? በችሎታው ነው? እስኪ ንገረኝ። መልካም የእኛና የእናንተ አረዳዳውን አይ ቲንክ ጀማል የእናንተ ስል አይ ቲንክ የዋብያ አይነት አቋም ካለ ማለት ነው። ምንም ችግር የለውም። ተው ከዚህ ወጣና እኛ አሁን የክርስትናን አረዳድ ብቻ ነው እየጠየቅኩ ያለሁት። በቃ መልካም ሌላውን እኔ ጋር አለ በቃ። እና የእናንተ የክርስትና አስተምሮት በሁሉ አለ ስትሉ ለምሳሌ በአካሉ ነው ወይ በችሎታው ነው ወይ? ስፔሲፊክ አሁን ቅድም እንደጠየከን በክርስትና ስፔሲፊክ ቦታ አለ ወይ የሚገኝበት? መልካም እሺ። እኛ ምን እናምናለን መሰለ? አካል ሲባል አካል ሞር እንደዚህ ፊዚካል ቦዲ አድርገን አንሰጥም። አካል የሚለውን ማለት ነው። ይሄ እጅ፣ እግር፣ አይን፣ ፊት ምናምን የሚለውን እንደዛ አይደለም የምንረዳው። አካል የሚለውን ፐርሰን የሚለው እኔነት ያለው ማለት ነው። ያ እኔነት ያለው አምላክ በሁሉ የሞላ ነው ስንል እዚህ ጋር አለ እዚህ ጋር የለም አንልም። በሁሉ የሞላ እንደሆነ አይ ቲንክ ክርስቲያን ክፈትልኝ እጄ ላይ ተርፍ ስልክ ስላልያዝኩ ለጊዜው 139 ላይ ይመስለኛል መዝሙረ ዳዊት ቁጥር 6 ለግዛት እንደዛ በሁሉ እንዳለ መጽሐፍ ቅዱስ እሱን እንያውና ከመንፈስ ወዴት እሄዳለሁኝ አለ። ልብ በል ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? አቡኪ ጣልቃ ከገባ ወርዳለሁ። ጣልቃ ትግባ። ቆይ ወደ ሰማይ ቢወጣ አንተ በዚያ ነህ አለ። ወደ ሰማይ ቢወጣ እግዚአብሔር በዛ አለ ማለት ነው። ወደ ሲኦል ብወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብበር ከፍ አድርገው በዚያ ቀኝህ ትመራኛለች ቀኝህም ትይዘኛለች አለ። እንደ ክንፍ አውጥቶ እንደ ንስር ቢበር እግዚአብሔር በዛ አለ። ወደ ላይ ቢወጣ እግዚአብሔር በዛ አለ። ወደ ታይ ቢወርድ እግዚአብሔር በዛ አለ። በሁሉ እግዚአብሔር የሞላ ነው። በሁሉ ያለ ነው። ስለዚህ እግዚአብሔር ምንድን ነው ስንል ነገር ግን እኛ ረዳዳችን ምንድን ነው? እሱ ጀማል ቅድም እንዳልኩ ፈጣሪ ኮፕራል ነው ብለን አናምንም። which is የሆነ አይግራስፕ አድርጎት ሼፕ ቅርጽ ያለው እንደዛ ነው ብለን አናምንም። እንደዚህ የሆነ እጅ እግር አይን ኖሮት እንደዚህ አይኖች የሚሉት ማለት ነው። ኢንኮፕራል ነው ብለን ነው የምናምነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ መንፈስ እንደሆነ ይነግረናል። ያ መንፈስ ከሆነ ደግሞ የሆነ እንደዚህ አካላቶቹ የተገጣጠሙና እንደዚህ የሆነ ቦታ ላይ ቁጭ ያለ እንዳልሆነ መንፈስ እንደሆነ መጽሐፍ ቅዱስ ይነግረናል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ክርስቲያን አለ ማስተማርህ ጥሩ ነው እየገባን እንድንሄድ። እኔ ግን አንዳንድ በእርግጥ እንጠይቃቸው ጥያቄዎች አሉ። ምን መሰለህ? ለምሳሌ አብ አሁን ገጽ አለው፣ ገጽ መልክ አለው። ወልድ ገጽ መልክ አለው። መንፈስ ቅዱስ ገጽ መልክ አለው። ያ አሁን ገጽ እና መልክ ሲባል ለምሳሌ አሁን በእናንተ በነገረ ሥላሴ እምነት ፍጹም ገጽ ፍጹም መልክ አለው ከተባለ አንድ አካል ቦዲ
ኤግዚስት ያደርጋን አያደርግም? ልናየው እንችላለን፣ ላናየው እንችላለን። እሱ ሌላ ጉዳይ ነው። ግን ኤግዚስት ያደርጋን አያደርግም? ኤግዚስት ያደርጋል ማለት የለም እያልን አይደለም። አዎ ለራሱ አካል አለው ስንል ግን ቅድምም ብያለሁ፣ እኔነት ያለው አካል እኔ ማለት የሚችል እንጂ እንደዚህ በአይኖች እንትን ብሎ በፊዚካል ቦዲ ባውንድ የሆነ አይደለም። የተገደበ እንደዚህ ሆነ ከዚህ እስከዚህ ያለ ከዚህ ይሄ እንደዚህ ሆነ አካሉ እንደዚህ ተገጣጠመ ብለን አይደለም እናምነው። ምክንያቱም እግዚአብሔር መንፈስ ነው። ነገር ግን ለራሱ አካል አለው። አቡኪ ቆይ ለራሱ ገጽ አለው፣ ለራሱ አካል አለው ብለን ስንል ዝሩ አይደለም ለማለት ነው። ዝሩ ብትን ያልሆነ ለራሱ አካል አለው ብለን እናምናለን። ኦኬ አሁን ያን አብን እና መንፈስ ቅዱስን እንደዛ ልትለን ትችላለህ። አይን ስለማያያቸው በዛ ለምሳሌ አሁን ሰው የሆነው ክርስቶስ አምላክ ከሆነ ፍጹም ገጽ አለው፣ የሰው ገጽ አለው አይደል? እሺ አለው። ኦኬ ሰውነቱ አምላክነቱም ሰውነቱም ዘላለማዊ ነው አይደለ? እንደዛ ነው የሚቆየው። እሱ ገጽ አለው። አሁን እኛ ሰው የሚያውቀው ገጽ አለው። እሺ ኦኬ አሁን ክርስቶስ በሁሉም ይገኛል ብትለኝ በችሎታው ነው እንጂ በአካል አይገኝም። ያው በመጀመሪያ ደረጃ ክርስቶስ ጋር ከመምጣታችን በፊት የእኛን አምላክነት አኗኗር በመጀመሪያ ስናወራ ምንድነው የሥላሴን አኗኗር ነው። የሥላሴን አኗኗር ስናወራ ቀደም እንዳልኩ መንፈስ ነው። መንፈስ ከሆነ ደግሞ ለስጋ ለእኛ ለዚህ ኮርፖራል ለሆነው አካል የሚገለጹት ለሱ አይነገሩም ማለት ነው። ምንም ነገር ኢቭን መነገር አይደለም ቼክ አድርገው ኮርፖራል የሆነና ኢንኮርፖራል የሆኑት የሚነገረው ምንድነው ፊዚካል ቦዲ ሊታዩ ሊዳሰሱ ሊነኩ ለሚችሉ ነገሮች ብቻ ነው የሚነገረው። ለፈጣሪ ደግሞ ያንን አንነግርም። ፕላስ ደግሞ በፍጹም አልታየም። በበለኛ አምላክ በፍጹም አልታየም which is እናንተም አላህ አልታየም ብላችሁ እንደምታምኑት አልታየም ብቻ ሳይሆን እኛ የምናምነው ወደፊት አይታይም ብለን ነው የምናምነው። እናንተ ግን ይታያል ብላችሁ ታምናላችሁ። የሚታይ ነገር ሁሌም ደግሞ ኢንኮርፖራል መሆን አይችልም። ንብበል የሚታይ ነገር መቼም ይሁን የሆነ ፊዚካል ቦዲ ያለው ማለት ነው። የሚታይ ከሆነ የሆነ ቅርጽ የሆነ አካል አለው ማለት ነው። የአካሉ ቅርጽ ያለው ማለት ነው። አይን ግራስፕ ሊያደርገው ከቻለ የሚታይ ነው ማለት ነው። የሚታይ ከሆነ ደግሞ ያ ዛት አለው ማለት ነው። እኛ ወደፊትም አይታይም ብለን ነው የምናምነው። እንደዛ ከሆነ ይሄንን በዚህ እንትን ካልነው እዚህ ላይ ከተግባባን፣ አዎ አብ ባለበት ሁሉ ወልድ አለ፣ ወልድ ባለበት ሁሉ መንፈስ ቅዱስ አለ። መንፈስ ቅዱስም እስትንፋሰ እግዚአብሔር ብለን ስለምናምን አብ ያለ እስትንፋሱ ወይንም ደግሞ ያለ እስትንፋሰ እግዚአብሔር መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን ስለምናምን ላብ የባህሪው ህይወቱ ልብ በል የባህሪ ህይወቱ መንፈስ ቅዱስ ስለሆነ ያለ ህይወቱ ያለ ባህሪ ህይወቱ ሊኖር አይችልም። ቃልን ደግሞ የአብ የባህሪ ቃሉ ብለን ስለምናምን ያለ ቃሉ ወልድም የኖረበት ዘመን የለም። ስለዚህ ቃልም ወልድም አብም በሁሉ የሞሉ ናቸው፣ በሁሉ አሉ። ነገር ግን በስጋ ሲገለጥስ በስጋ ሲገለጥ በሁሉ ነበር ወይ በሁሉ አለ ወይ? ወይንም ደግሞ ያ የተገለጠው አዎ ሙሉ የሆነው ልብ በል በቃልነት በሁሉ የነበረው በሁሉ ያለው በስጋ ተወስኖ ተገልጧል። በስጋ ስለተገለጠ ያ ፍጹም አምላክ ልብ በል ፍጹም አምላክ የሆነው በስጋ ግን ታየ፣ ሰው ስለሆነ ማለት ነው። የሰውን ስጋ ስለያዘ ሰው ደግሞ የተገደበ ነው አይደል እንዴ? የሆነ ቦታ የሚታይ የሆነ ቦታ እንትን የሚል ነው። ነገር ግን የመለኮትን ባህሪ ገንዘቡ ስላደረገ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንዴ ክፈተው ክርስቲያን። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ክርስቶስ ከሰማይ ነው የወረደው። ከሰማይ የወረደ ሲባል ክብሩን፣ ከፍታውን፣ ልዕልናውን ለማሳየት እንጂ የሆነ ቦታ ያለ ማለት አይደለም። ምክንያቱም ሰማይ ዙፋኔ ነች፣ ምድርም የእግሬ መረገጫ ነች ስለሚል መጽሐፍ ቅዱስ ማለት ነው። ከሰማይ ከወረደ ሲባል የሆነ ከሰማይ ላይ እንዲዱብ ብሎ ከዛ ቃል ስጋ ሆነ ማለት አይደለም። ከፍታውን ለማሳየት ነው። ወጣ ሲልስ ኦኬ ከሰማይ ወረደ ሲል ያ ክብር የነበረው ለኛ ሲል ዝቅ ብሎ ራሱን ዝቅ አድርጎ የባሪያ መልክ ሊይዝ መጣ ለማለት ነው። መለኮት ስጋን ሊዋሃድ የባሪያ መልክ ሊይዝ ተገለጠ መጣ ለማለት ነው። ወደ ሰማይ የወጣ ሲል
መለኮት እዛ ሳይኖር ኖሮ ልክ ከስጋ ከተወለደ በኋላ ወደ እዛ ሊታይ እዛ እንትን ሊሆን ወጣ ማለት አይደለም። ነገር ግን ስጋ ከብሯል፣ የመለኮትን ገንዘቡ አድርጓል። ስለዚህ የመለኮትን ገንዘብ ሲያደርግ ምን ሆነ? ወጣ ተብሎ ተነገረለት ማለት ነው። ስለዚህ በምድር እያለ በሰማይ ይታያል እያለው ነው። እርሱም በሰማይ የሚኖረው የሰው ልጅ ነው አለው። ክርስቶስ በዛን ሰዓት ይሄን ነበር ያለው። በምድር ነው አለ ጀማል፣ በምድር ነው ያለው አይደለ? ግን ምን አለው? እርሱ በሰማይ የሚኖረው የሰው ልጅ ነው አለው አይደለ? አይ ከወጣ በኋላ ያለውን አይደለም የሚናገረው ነው አይደለም? ገና አሁን እየተናገረ ያለው ምን ይላል? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። በምድር እየኖረ በሰማይም እንደሚኖር ነገረና። ስለዚህ ይሄ መለኮት ስጋ የመለኮትን ገንዘብ በማድረጉ ይነገርለታል። ነገር ግን በስጋ በተገለጠበት ሰዓት በዛን ሰዓት ልብ በል፣ በዛን ሰዓት ሲገለጥ ልክ አንተ እያሰብከው እንዳለው ማለት ነው። እዛ እያሰብከው ያለው እሺ፣ ቆይ አንድ ጊዜ አሁን እናንተ መለኮት አንድ አምላክ አንድ መለኮት አንድ ነው፣ አምላክ አንድ ነው ነው የምትሉት። ያ አምላክ ያ አንድ መለኮት ራሱን በሶስት አካል ገልጿል ነው የምትሉት አይደለ? እሺ አካል ካላችሁ አሁን ሶስት አካል አለ ካላችሁ በኋላ መንፈስ ለምን ትለናለህ ነው። አካል የሚባለው አማርኛ ቃል ሶስት አካል አለ ስትሉ እናንተ ቦዲ አይደለም እንደ ኤግዚስት የሚያደርገው እሱን አስረዳን። ሶስቱ ነገር ምንድን ነው? ኦኬ ሶስት ስም አለ፣ ሶስት አካል አለ፣ ሶስት ግብር አለ አላችሁ። አሁን ይሄ ግብር ተውሺ ስም ተውሺ እንትን አይደለም። ለዛሬ ጥያቄ የሚሆነን ይሄ ሶስት አካል የተባለው አብ ሲባል ራሱን የቻለ አንድ አካል አለ፣ ወልድ ሲባል አንድ አካል አለ፣ መንፈስ ቅዱስ ሲባል አንድ አካል አለ። አሁን ይሄ ሶስቱ አካል አንዱ መለኮት በሶስት መንገድ ራሱን ሲገልጽ አካል ብላችሁ የመደባችሁት ለምሳሌ ስም እንደሚለው ወይም ግብር እንደሚለው አካል የተባለው ግን ምንድነው ነው? አካል የተባለው ቦዲ አይደለም ወይ? ለዛ ነበር ቅድም በደንብ ሰምታኝ ከነበረ አካል የሚለውን ሳብራራለሁ። አካል የሚለውን እኛ የምንረዳው እኔነት ያለው የሚል ነው ብዬ ነግሬህ ነበረ። ያ እኔነት ያለውን አካል ብለን እንጠራለን። ለምሳሌ እግዚአብሔር ቃል አለው፣ መንፈሱ አለ፣ ወይንም ደግሞ እስትንፋሱ፣ ከዛ ደግሞ መገኛው አለ ብዬህ ነበረ። እነኚህ እንደኛ ፍጡር አይደሉም፣ ፈጣሪ ናቸው። ልብ በል፣ ቃሉ ፍጡር አይደለም። ያ ፍጡር ያልሆነው ቃሉ ደግሞ አካላዊ ነው ብለን እናምናለን። አካላዊ ነው ስንል ቦዲን እያሰብን አይደለም፣ ወይንም ደግሞ የሆነ ኮፕራል የሆነ እንደዚህ በሆነ ነገር ውስጥ የሆነ ፊዚካል ቦዲ እንዳለው ነገር ወይንም ደግሞ አካላዊ አይናችን ግራስፕ ሊያደርገው እንደሚችል እንደዛ አድርገን እያሰብን አይደለም። አካል ስንል እኔነት ነው፣ እኔ ማለት የሚችል አካል የሚለው ከዛ አንጻር ስለምንረዳው ማለት ነው። ወይንም ፐርሰን የሚለው ከቦዲ እና ፐርሰንን ለየው። ቦዲ የሚለው የሆነ ፊዚካል ቦዲ የሆነ እንደዚህ ሰውነት፣ እጅ፣ እግር ምናምን ወይንም ደግሞ መጨረሻ ላይ በሰዎች ሊታይ የሚችል ነው እንደዛ የሚሆነው። ይሄ ግን መንፈስ ነው ስንል ምንድነው እሱ እያልን ያለ ነው? ለምንድነው አካል ካላችሁ ወዲያ መንፈስ የምትሉት? ቦዲና ሜቢ እንግሊዘኛው የተወሰነ ይሻል ይመስለኛል። ቦዲው በሁለት ስለሚለየው ቦዲና ፐርሰን ብሎ ስለሚለየው ማለት ነው። ሶ እኛ መንፈስ ነው ስንል ረቂቅ ነው፣ ሊታይም ወደፊትም አልታየም አስቀድሞም አልታየም ከሚለው አንጻር ነው። በሁሉ የሞላ በሁሉ ያለ እንደመሆኑ ደግሞ ልታየውም አትችልም። በሁሉ የሞላ ከሆነ ይሄ ነው ብለህ ማለት አትችልም። ምክንያቱም ምንም አይን ግራስ እንትን ሊይዘው ስለማይችል ማለት ነው። በሁሉ የሞላን ነገር ማየት አትችልም። ማየት የምችለው ምንድነው? አንጻራዊ ነው። አንተ የሆነ ቦታ ቆመ ከፊት ያለን ነገር ነው ማየት የምችለው፣ ወይንም ደግሞ ርቀት ላይ ያለን ነገር ብቻ ነው ማየት የምችለው። በሁሉ የሞላ ከሆነ ግን ልታየውም አትችልም፣ ማየትም አትችልም። እንዴትም አድርገህ ማየት አትችልም። የሆነ ሊሚትድ የሆነ ከዚህ እንደዚህ የሚል ብቻ ግዝፈቱ ምንም ያህል ይሁን ወይም ግብዳም ይሁን ወይም ትንሽም ይሁን ካንተ የሆነ ቦታ ቆመ ከፊትህ የሆነ ጋፕ ኖሮ አንተ ጋር ሳይኖር የሆነ ነገር ርቀት ላይ ሲኖር ነው ያንን ነገር ማየት የምትችለው። በሁሉ የሞላን ነገር ግን ማየት አትችልም። ኦኬ
ታዲያ እንትኑ ላይ ይሄ ምንድነው የምትለው ሚስጥረ ስላሴው ላይ ታዲያ ለምንድን ነው አብ ለራሱ ፍጹም ገጽ ፍጹም መልክ አለው የምትሉት? ማን አየው መልክና ገጽ? መልካም ያ አብ ለራሱ ፍጹም ገጽ አለው ፍጹም መልክ አለው፣ መንፈስ ቅዱስም እንደዛው፣ ወልድም እንደዛው። እነዛ ብለን ስንናገር ማን አየው? ሰው አይቶት ነው ወይ? ኖ። ነገር ግን ቅድም ምን ብያለሁ? አካል ፍጹም ገጽ አለው ስንል ፍጹም አካል አለው ስንል ብትን ዝሩ አይደለም ለማለት ነው እንጂ የሆነ የተገደበ እንደዚህ ከዚህ እንደዚህ የሚባል አይደለም። ነገር ግን ልጁ ተርኮልናል። ልጁ አባቱ አካል እንዳለው ነግሮናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርም ማንም ያየው የለም ይላል። ልብ በል፣ እግዚአብሔርም ማንም ያየው የለም፣ ነገር ግን በአባቱ እቅፍ ያለ አንድያ ልጁ ተረከልን ይላል። ስለዚህ አባት አለ፣ ልጅ አለ። አባትና ልጅ ማለት አባት ማለት አይደለም። አባት ማለት ደግሞ ልጁ ማለት አይደለም። ስለዚህ ይሄንን ለመለየት ፍጹም አካል ፍጹም ገጽ አለው ማለት ነው። አንዱ አይደለም። ክርስቲያን አለ እያወጣ ቢሆን ለምሳሌ ቆይ እናንተ መጽሐፍ ላይ ክርስቶስ ለምሳሌ የማይታየው አምላክ ምሳሌ ነው ይላል አይደለም? ያ ቆይ አይታይም ማለት ግን አይታይም ማለት የለውም ማለት ነው። በአንተ አሁን አስተምሮቱ የሚለው አንድ አካል አይታይም ማለት የማይታየው አምላክ ምሳሌ ነው ካለን የማይታየው አምላክ ገጽ መልክ የለውም ስለሌለው ነው የማይታየው ነው የምትለኝ ወይስ እኛ ስለማንችል ነው የምትለኝ? ኦኬ ለሱ መልክ ገጽ ብለህ እንትን አስቀመጥን እኮ ዝሮ አይደለም ወይንም ደግሞ ብትን አይደለም ለማለት በስላሴ አካላት ውስጥ ልብ በል አካል ብለን ነው ስናወራ ራሱ አብ ለራሱ ፍጹም ገጽ አለው ፍጹም አካል አለው ብለን እናምናለን። ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ አብም እንደዛ በስላሴ ውስጥ አንዱን በአካል አንድ ስላልሆኑ ማለት ነው። በአካል እየለየናቸው ስለሆነ ያ በአካል የለየነው በስላሴ መካከል ለመናገር እንጂ ከኛ ፐርስፔክቲቭ ደግሞ ይሄንኛው እንደዚህ ነው ያኛው እንደዛ ነው ከሚል አይደለም። ወይንም ደግሞ እኛ አይተናቸው እንደዚህ ነው እንደዛ ነው በሚል አይደለም። ወይንም ደግሞ ከኛ አንፃር ልብ በል በስላሴ አካላት ውስጥ የተናገርነውን ከኛ አንፃር እኛ ጅግር እንደዚህ ካለን አንፃር እንደዛ አላቸው እያልን አይደለም። በስላሴ መካከል ነው ይህንን ልዩነት የተናገር ነው። አዎ ቃሉ አለ። ቃሉ መንፈሱ አይደለም ወይንም ህይወቱ አይደለም። ቃሉ ከህይወቱ ይለያል፣ ህይወቱም ከቃሉ ወይንም ከአብ ይለያል። ያን አካል ብለን እንጠራዋለን። አካል ማለት ደግሞ እኔነት ያለው ነው። ማድረግ፣ መፍጠር፣ ፍቃድ እንዲህ ያለው ነው። ይሄንን ደግሞ አላቸው። ስላላቸው አካል ብለን እንጠራቸዋለን። ኦኬ መፍጠርና ማድረግ መፍቀድ ይሄ አይነት ነገር የመለኮት አይደል እንዴ? ያ መለኮትን ሼር ያደርጋሉ። ለዛም ነው መለኮትን ሼር ስለሚያደርጉ ልብ በል በአካል ቢለያዩም ቃሉ ከህይወቱ ቢለይም ቃሉ ከልቡ ቢለይም መለኮት አንድ መለኮትን ሶስቱም ሼር ስለሚያደርጉ ሶስቱም አንድ መለኮትን ሼር ስለሚያደርጉ አንድ ፍቃድ ነው ያለቻቸው፣ አንድ አገዛዝ ነው ያለቻቸው፣ አንዲት ስልጣን ነው ያለቻቸው። አንዱ ያለውን ሌላኛው አለው ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 17:10 ዮሐንስ ወንጌል ምዕራፍ 16:15 ላይ ለአብ ያለው ሁሉ ለኔ ነው፣ ለኔ የሆነ ሁሉ የአብ ነው፣ እንዲሁም ደግሞ ከኔ ካለው ወስዶ መንፈስ ቅዱስ ይነግራችኋል ይላል። አንዱ ያለውን አንደኛው አለው፣ አንደኛው ያለውን አንደኛው አለው። which means መለኮት አንድ ስለሆነ አንደኛ ፍቃዳቸው አንዲት ነች፣ ስልጣናቸው አንዲት ነች። የተለየ ፍቃድ የተለየ ስልጣን የላቸውም። ነገር ግን ቃሉ ማለት ያልገባኝ ብጠይቅህ የምፈልገው ነገር በእርግጥ ሊመጥን አይደለም። ለምሳሌ ይሄ ትዊንስ ታውቃለህ፣ መንትዮች ታውቃለህ አይደለም? እሺ አሁን በሳይንስ ለምሳሌ እንትናቸው ስሜታቸው ኦልሞስት ወደ 90% ተመሳሳይ ነው ተብሎ ይታሰባል። የትዊንሶቹ ማለት ነው። በሁለት አካል ነው ያላቸው፣ ግን ፍላጎታቸው ተመሳሳይ ነው ተብሎ ይታሰባል። እንደዛ በአብዛኛው ልልህ ነው። ግን አሁን እንትን ለማለት ሳይሆን
አሁን ተመሳሳይ ስሜት ካለ ያ ፍላጎትና ወይም ደግሞ አንተ የምታስረዳኝ ነገር በችሎታ በመፍጠር በዚህ ነገር የሚባለው ነገር ያው መለኮታዊ ነገሩ አንድ ከሆነ ሶስቱ እንደገና አሁን አብ ወልድ መንፈስ ቅዱስ የምትሉት ነገር እኔ የሚል ብቻው ምንድን እኔነት አለው? እኔ የሚለው ምኑን ነው? እኔ የሚለው ፍላጎት እኮ አንድ ነው፣ ስልጣን አንድ ነው፣ ወይም ደግሞ የማድረግ መፍጠር አንድ ነው። ምንም የሚለየው ነገር የለም። ምኑ ነው እኔ የሚለው? መልካም እሺ፣ ጀምስ እያለን ያለው ምንድነው? በትዊን የሆኑ ለምሳሌ 3 መንታ ቢወለዱና ተመሳሳይ ፍላጎት ነገር አላቸው ምናምን ነገር ሰው ከስላሴ ጋር እንደዛው ይቀራረባል ነገር ነው መሰለኝ ሐሳብ። አይ ይሄ ዝም ብሎ ለአሰብሽን ነው ያኒ መጥናት አይደለም እንትኑ ነው ለመረዳት ሳለው ማይሆነው ምንድነው እሱ አንደኛ ሲወለዱም አንደኛ የመቀዳደም እንትን አላቸው፣ የዘመን መቀዳደም የመወለድ መቀዳደም አላቸው። ሁለተኛ ደግሞ አንዱ ባንዱ ህልው አይደሉም። ልብ በል አንዱ ባንዱ ህልው የሆኑ አይደሉም። እኛ ግን በስላሴ አካላት መካከል አንዱ ባንዱ አለ፣ አንዱ ባንዱ ህልው ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 9 አይ ቲንክ 11 ላይ ወይንም 9 14 9 11 እንደዛ አካባቢ ላይ በኔ አብ እንዳለ እኔም በአብ እንዳለው ብሎ ይላል። አንደኛው በአንደኛው ህልው ናቸው። መንትያ ሰዎች ቢወለዱ ግን አንደኛው በአንደኛው ህልው መሆን አይችሉም። ልብ በል እንደገና ደግሞ ቃል ለምሳሌ ቃል ለራሱ ቃል ሆኖ ለአብ የባህሪ ቃሉ ነው። እነኛ የሚወለዱ ሰዎች ግን የየራሳቸውን ቃል እዛው ነው እንጂ የሚወለዱት አንድ ቃል አይደለም ሼር የሚያደርጉት። እንደገና ደግሞ መንፈስ ቅዱስ ለአብም ለወልድም የባህሪ ህይወታቸው ነው። ለራሱ ያው ነው። ለአብና ለወልድ የባህሪ ህይወታቸው ነው። እነኛ የሚወለዱ ልጆች ግን ለየራሳቸው ህይወትን ይዘው ይወለዳሉ እንጂ አንድን ህይወት አይደለም ለሶስት ሼር የሚያደርጉት። ለዚህ ነው ሲወለዱ ይቀዳደማሉ፣ ሲሞቱም ይለያያሉ። ዘመን ለማመድ አይ ቲንክ የደቂቃ እንደው አንድ የሞቱ ሶስቱም ቢባል እንኳን የሰከንዶች ልዩነት ይመጣባቸዋል። ለምን? አንዲትን ህያውነትን ሼር ስለማያደርጉ ማለት ነው። በስላሴ መካከል ግን ህያውነትን ሼር የሚያደርጉት አንድ ነው። ቃልነትንም እንደዛው ማለት ነው። ልብነትንም እንደዛው አንድ ነው ሼር የሚያደርጉት። ስለዚህ ይሄ ሼር የሚያደርጉት ነገር ደግሞ ባህሪ ነው። ባህሪው ደግሞ ኢቭን ባህሪውን ልብ በል ቃል ለአብ የባህሪ ቃሉ ነው ብያለሁ። ባህሪ ደግሞ ያለ አካል ሊቆም አይችልም። ባህሪ ያለ አካል አይቆምም። አካልም ያለ ባህሪ የለም። አሁን እናንተ ሜቢ ብዙ መግባት አልፈልግም፣ ግን ቁርአን ያለ ቃል ነው ትላላችሁ። ወረቀቱ እንትኑ ፍጡር ነው ብላችሁ ብታምኑ ያለ ቃል ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ኦኬ መልካም። ስለዚህ ፍጡር ያልሆነው ቃል አለ ማለት ነው። ያ ቃሉ ደግሞ ምንድነው? ባህሪው ነው ትላላችሁ። ባህሪ ያለ አካል አይቆምም። በፍጹም አይቆምም። ባህሪ ከአካል ተነጥሎ አይቆምም። አካልም ከባህሪ ተነጥሎ አይቆምም። ስለዚህ ላይ ነበር የኔም ጥያቄ እኮ እዚህ ላይ ነበረ። ጥያቄም በደንብ ወይ አድሬስ አላደረኩልህም ወይ አልተረዳኸኝም እንጂ እኔም ጥያቄ ለምሳሌ አሁን ክርስቶስ ራሱ እኔ በአብ እንዳለ አብን በእኔ ዘንድ አለ ነው አይደል? እንደዛ የሚል ነገር አለ አይደለ? ያ አንዱ በአንዱ ህልው ይሆናሉ አልኩ። አሁን ይሄንን ነው አየህ። አሁን እሱ ስትነግረኝ እና ይሄኛውን ጋር ሳያይዘው መጽሐፍ ቅዱስ ላይ ያለውን አሁን በምታስረዳይ መንገድ በስልጣን ከሆነ አንዱ በሌላው ህልው የሚሆነው በመፍጠር በችሎታ ይሄ በፍቃድ እንበለው በቃ ማለት ከአካል ውጭ በሆነው ማለት ነው። ከስም ከግብር ከአካል ውጭ በሆነው እንበል። ገብቶሃል አይደለም? አሁን ይሄ ነገር አንድ ነው ካላችሁ ኦኬ፣ በፍቃድ በስልጣን አንድ ነው፣ በመፍጠር አንድ ነው፣ ሁሉንም ነገር በማድረግ አንድ ነው። ስም ብቻ ነው የተለያየው እና ግብር የሚባለው ነገር ደግሞ አለ። አሁን ይሄ ግብርና ስም ብቻውን እኔነትን ያመጣል ወይ ነው? አሁን እኔ የሚል እኮ አንድ አካል አለ ካልክ በራሱ ኤግዚስት የሚያደርግ አሁን ህልው የምትለኝ ነገር በራሱ ህልው የሚሆን መሆን መቻል አለበት። ዩኒፋይድ ያልሆነ ማለት ነው። እኔ የሚል እኮ አንድ ነገር ካለ አንድ ሲምፕል ፐርሰን የሚባለው እንግሊዝኛው ፐርሰን የሚለው ነገር አንድ ፐርሰን ካለ የራሱ ፍቃድ ያለው
የራሱን የሚል የራሱ ስልጣን ያለው ነው አይደል እንዴ? አሁን እናንተ ግን ስልጣን ሲሆን መፍጠር ሲሆን ችሎታ ሲሆን ይሄ አንድ ነው ትሉናላችሁ። ችሎታው መፍጠሩ ምናምን ግን ያን አንድ ሆኖ እንደገና ሶስትን የሚል አለ እንዴት ይባላል ነው እኮ ነው ጥያቄ። ሶስትነት የምንናገረው ለአካል ነው። ግብር ሜቢ ስትል የሰማው መሰለኝ ነው። ተሳስቼውን አላውቅም። በግብር አንድ ነው ትላላችሁ ማለት ነው። በስላሴ ማለት በግብር ሶስት፣ በአካል ሶስት፣ በስም ሶስት። ኦኬ ያ ለምን መሰለ? ለምሳሌ ሜቢ ግልጽ ያልሆነልን እንዴት እንደሆነ አልገባኝም። ሕያውነቱን ልብ በል። እስትንፋሱን ቃል ብለን አንጠራም። በቃ በቀላሉ ማይክን አንሳውና በሶስት ምንልበት በስም ሶስት ምንልበት ያግባባል አያግባባም እንድንረዳው ቃል አለው ፈጣሪ ብለን እናምናለን። ልብ በል ቃል አለው ደግሞ እስትንፋስ አለው ብለን እናምናለን። እስትንፋሱን ቃል ብለን አንጠራ። ቃሉና እስትንፋሱ የተለያዩ ናቸው። አገኘኝ? ስለዚህ ቃሉ አለ፣ እስትንፋሱ አለ። እንደገና ደግሞ የተገኘበት ልቡ ብለን ወይንም አብ ብለን እንጠራለን። ከሱ ስለሚወጣ ቃሉ ማለት ነው፣ መገኛው ከሱ ስለሆነ። ስለዚህ እነኚህ ሶስቱ አንዱ የተለያዩ ናቸው ስማቸው። ቃሉን ልብ ነው ካልከኝ አይምን ቃሉን እስትንፋስ ነው ካልከኝ አንተ ጋር እንኳን እንደው ኤግዛምፕሉ ባይመጥንም አንተ ህይወት አለ ህይወት ቃልህና ህይወት ልብህ አንድ አይደለም። በስም ደረጃ ምንድነው እሱ እየለየ ነው። ሶስት ስሞች አሉ። እነኛ ስሞቹ ቃል፣ ልብ እና እስትንፋስ ብለን እንጠራቸዋለን። አንተ ደግሞ እያልከኝ ያለው ለምን አንድ ስም አንሰጣቸውም ነው። ኖ ቃሉ ቃል አለ፣ እንደገና ደግሞ ህያውነቱ አለ፣ እንደገና ደግሞ ልቡ አለ። ይሄንን ላይ ከተግባባን በስም ደረጃ ሶስት ናቸው። አንዱን ስላልሆነ ማለት ነው። በአካል ደረጃ ስም ያስፈልገው በአካል ደረጃ አንዱን ስላልሆነ እዚህ ላይ እንዲገባኝ አሁን ትንሽ አቀለኸዋልና እኔ ለምሳሌ እጅ አለኝ እግር አለኝ። የራሴ አካል ነው እጅ እግር ምናምን ያልኩ አይን፣ አፍንጫ፣ ጆሮ ያልኩ ልጠራ እችላለሁ። ስም አለው የራሴ አካል። ግን ይሄ በሙሉ ተደምሮ እኔን ነው የሚሰጠው አይደለም? እኛ በእንትን አይደል ወደ እንትን አወረድከው፣ ወደ ሰውኛ አወረድከውና አንድ አካል አደረግከውና አንተ ለምሳሌ ያልከኝ እኮ ለምሳሌ አሁን አንተ አብ ለምሳሌ ምናምን ልባል እኮ በስላሴ አካላት ውስጥ ይኸውልህ፣ በስላሴ አካላት ውስጥ ቃሉ ፈጣሪ እንደሆነ ነው የምናምነው። ቃሉ ፈጣሪ መሆኑን ነው የምናምነው። ያ ቃሉ ደግሞ እንደኔና እንዳንተ ድምፀት ብቻ ሳይሆን ህያው የሆነ ህያውነቱን ደግሞ አንድ ህያው የሆነ መንፈስ ቅዱስን ሼር የሚያደርግ ነው። ከአብ ጋር ቃል ማለት ነው። የባህሪ ህይወታቸው ይሆናል ማለት ነው። ያ ቃሉ ተነጥሎ ልብ በል ያለ ቃሉ ብቻውን ተነጥሎ ባህሪ ብቻ ሆኖ ያለ አካል አይቀመጥም ብለን ነው የምናምነው። አካል ስንል እኔነት ያለው ብያለሁ ቀደም። ለዛ ነው እናንተ ጋር ቁርአን ጋር ስንመጣ ቁርአንን ከለማላ ብላችሁ ታስቀምጡታላችሁ። ኦኬ እኔነት አለው የለውም? ሜቢ አንተ ላይ ምሮ ያዘው። ምክንያቱም እኔነት ከሌለው ኦኬ ፍጡር ነው ወይንም ደግሞ የሞተ ነገር ነው የሚሆነው። እንዴት ነው እሱ ፍጡር አይደለም መልሰ የምትለኝ? እኛ ጋር ግን ስትመጣ ቃሉ ምንድነው? እሱ ቃሉ ፍጡር ካልሆነ ፈጣሪ ከሆነ ስለዚህ እኔነት አለው ማለት ነው። እኔነት ካለው ደግሞ ምንድነው? እሱ ፐርሰን ነው ብለን እናምናለን። የእናንተን እስቲ እንዴት ነው የምትረዱት? የእናንተን ንገረኝ እስቲ። ቃሉ ፍጡር አይደለም አለ ያለ ቁርአን ቃሉ ነው ፍጡር አይደለም። ባህሪው ነው ባህሪው ነው መናገር ምናምን ባህሪ ነው። ባህሪ ያለ አካል ይቆማል ኖ ያ በቃ ያ ባህሪ የሚገኝ የራሱ ባህሪ ነው። አብሮት ከዛ ከማንነቱ ጋር ነው የሚኖረው። ባህሪ ያለ አካል ይቆማል ወይ? ስለዚህ አላህ ቁርአን ነው እያልከኝ ነው? ኖ አይደለም፣ እንደዛ እያልኩ አይደለም። እኔ ገብቶ ከሆነ ባህሪን ከአካል መነጠል ትችላለህ? እንደዚህ አልኩኝ። ለምሳሌ ቆይ እንደዚህ አልኩኝ እኮ ልብ የሚባለው ነገር አለ። አስገኝ ፎርስ ነው። መንፈስ ቅዱስ ያልከኝ ነገር አለ። ቆይ አንዴ እንጂ ያስረዳኝ በትንሽ ቆይ አንዴ መንፈስ ቅዱስ ጀማል ቆይ አንዴ አዳምጠኝ ነው አልከኝ። አዳምጠኝ ቆይ ባህሪን አላካል ነጥለ ማቆም አይችልም። ለዛ ነው እዛ ጋር ከተግባብ ለምሳሌ ብረት ጠንካራ ነው። ጠንካራነቱን ከብረቱ ነጥለህ ማሳየት አትችልም።
በቃ ብረቱ ስነካው ነው ጠንካራነቱ ባህሪው ነው የብረቱ ብረቱ አካል ነው። ያ አካል ጠንካራ መሆኑ የምታውቀው ብረቱን ነክተህ ነው እንጂ ብረቱ በሌለበት ላይ ልብ በል፣ ብረቱ በሌለበት ላይ ጠንካራነትን እንዲህ እጅህን አድርገህ ይሄ ብረት ጠንካራ ነው፣ ይሄ ብረት ለስላሳ ነው ማለት አትችልም። ስለዚህ አንተ ልብ በል፣ ባህሪን ከአካል ውጪ ነጥለህ ማሳየት አትችልም። ባህሪ የሚታየው በምኑ ነው? በአካሉ ነው። ስለዚህ ምን እያለ ነው እኛ? ቃል አለ። ቃል ደግሞ የአብ የባህሪ ቃሉ ነው። ያ ቃል ደግሞ ፍጡር አይደለም እያለ ነው። እኔነት አለው፣ ፐርሰን ነው። አንተ በተመሳሳይ ቁርአን ጋር አላህ ቃል ነው፣ ቃሉ ደግሞ ባህሪ ነው ካልከኝ፣ ኦኬ ቁርአን ፍጡር አይደለም የአላህ ቃል ነው ባህሪው ነው ካልከኝ፣ ኦኬ ቁርአን አላህ ነው ስልህ አይደለም ትለኛለህ። ካልሆነ ባህሪው ነው እንዴት ትለኛለህ? ባህሪ ከአካል አይነጠልም። አይ እሱ ላይ እንግባባለን። ግን እኮ አሁን መልሰህ ገለበጥከው። አንተ የገለበጥከው ምንድን ነው? አንድ አካል ነው የተለያየ ባህሪ ሊኖረው የሚችለው እንጂ የተለያየ አካል እንደገና አንድ ባህሪ ብለህ እኮ ልታስረዳኝ ነው። እንደዛ ከሆነ ማለት ነው ያንተን ጠይቄ አሁን ያንተን የምታስረዳኝ እንግባባለን። አሁን ያንተን አስረዳኝ እስኪ። ባህሪን ከአካል እንዴት ነጠልከው? አይነጠልም እኮ እንደዛ አይነጠልም አልኩህ እኮ። ስለዚህ አላህ ቁርአን ነው እያልከኝ ነው? አላልኩም። የሱ ባህሪው አሁን ባህሪው ስትናገር አንድ ኤግዚስት ያደረገ ነገር አለ። ይሄ ባህሪ የመናገር ባህሪ፣ የማየት ባህሪ፣ የመቻል የማወቅ እንደዛ አይደለም። እንደዛ አይደለም። አካሉ አንድ ቁርአን ፍጡር አይደለም አይደለ? ባህሪው ነው እያልኩህ ሰው ፍጡር አይደለም። እንዳላህ ፍጡር አይደለም ቁርአን። አላህ ነው ቁርአን። እሺ ቁርአን አላህ ነው? ባህሪው ነው የፈጣሪ ባህሪ ነው እኮ። አሁን ይኸውልህ ምላሽህን በደንብ አስተውለው። አላህ ቁርአን አይደለም አልከኝ፣ አላህ ግን ባህሪው ነው አልከኝ። ባህሪውን ከአላህ ነጥለህ ቁርአን ያላህ ቃል ነው አልከኝ። ልብ በልና አስተውል። ቁርአን ያላህ ቃል ነው አልከኝ። መልካም ተስማማው። ያላህ ቃል ደግሞ ባህሪው ነው አልከኝ። እሺ ቁርአን አላህ ነው ወይ ስልህ አይደለም አልከኝ። ስለዚህ አላህ ባህሪ እኔ ጋር አለ፣ አላህ ግን እኔ ጋር የለም። አካሉ ሳይኖር ባህሪው እኔ ጋር ሊኖር አይችልም እያልኩ እኮ ነው። ቅድም ብረት ላይ ምን አሳየው መሰለ? አንድም ብረት ጠንካራ ነው አይደለም ማቀው፣ ብረቱን ነካሁት ጠንካራ ነው ይሄ ቃልኩኝ። ጥንካሬው ማቀው አካሉን ሲይዝ ነው። አካሉ በሌለበት ላይ ጥንካሬን መያዝ አልችልም። አንተ ደግሞ እያልክ ያለኸው ብረቱ በሌለበት ላይ ጥንካሬን መያዝ ትችላለህ። በእጆችህ ብረቱ በሌለበት ላይ በእጆችህ ጥንካሬው መንካት ትችላለህ እያልከኝ ነው። አይቻልም። አካል ባህሪ ከአካል ተነጥሎ አይነገርም። አካልም ከባህሪ ተነጥሎ አይነገርም። በእንደዚህ አይነት ሁኔታ የለም፣ አይቻልም። ቆይ ባህሪ ነው የሚለያየው? አካል ነው የሚለያየው? ጀማል ለዛሬ ይብቃ። ኦኬ አይሻልም? አይ በቃ ቃል በቃ እኔ ያው ዞሮ ለኔ ችግር የለም። በቃ ካክ ይበቃኛል። እኔ ያው አንተ ማስረዳት ነገር ግን ባህሪ ነው የተለያየ ባህሪ ሊኖር የሚችለው እንጂ የተለያየ አካል ሆኖ አንድ ባህሪ ያለው አይባልም ሲጀምር ማለት ነው። አሁን እኮ እኛ ስለ አካል ነው እያወራ። ቀደም እኮ ተስማምተን ነበረ። ቃል አልኩህ እኮ። ለምሳሌ አንተ ቃሉን አካል ባህሪ አልከው። ኦኬ ባህሪ አልከው። ያ ባህሪ ግን አካላዊ ነው አይደለም ስል ልመልስልኝ አልቻልክም። ባህሪው ነው ብቻ ነው እያልከኝ ያለው። ባህሪ ከአካል እንደማይነጠል ደጋግሜ እያስረዳው ነበር። አልተረዳህም። እስቲ በደንብ ኢንተርናላይዝድ አድርገው። ለምሳሌ አንድ ውሃ ቀዝቃዛ ነው። ቀዝቃዛ ውሃን ለማወቅ ውሃ ውስጥ እጅህን ስከት ነው ቅዝቃዜው የምታውቀው እንጂ ውሃ ውስጥ ውሃው በሌለበት ላይ ይሄ ውሃ ቀዝቃዛ ነው ይሄ ብለህ ፊል ልታደርገው። ልብ በል፣ ፊል ቅዝቃዜውን አንተ ጋር ልታስቀምጠው አትችልም። እጅህን ስከተው ያ አካሉ ሲኖር ወይም ደግሞ ያ ነገር ሲኖር ነው የምታውቀው። ምን እያልኩ ነው? ባህሪው የሚገለጠው ከአካሉ ጋር ነው፣ ነጥለህ አይደለም ማለት ነው። በአካሉ ባህሪው ይገለጣል ማለት ነው። ስለዚህ ይሄ በሌለበት ላይ አንተ አሁን ምን እያደረክ ነው? ካላህ ባህሪያቶቹ ተገንጥለው መውጣት ይችላሉ ያለ አካል እያልከኝ ነው። እንደዛ ደግሞ አይቻልም። የለም በደንብ አንብበውና ቸጋርገውና እንትበል። ነገር ግን በስም ደረጃኛ አዎ
ቃል የራሱ ስም ነው። ቃል የራሱ ስም ብለን እንደምንጠራው ሁሉ መንፈስ ቅዱስ ለራሱ እስትንፋሰ እግዚአብሔር ብለን እንጠራለን። አብ ደግሞ አባት ወይንም ደግሞ የቃል የሚወጣው ከአብ ነውና አባት ብለን እንጠራዋለን ማለት ነው አብን። እያንዳንዳቸው ለራሳቸው አካላዊ ናቸው። አካላዊ ናቸው ስንል እንደ ቃሉ ከአብ ሲወለድ እንደኔና እንዳንተ ድምፀት አይደለም። መፍጠር የሚችል ማድረግ የሚችል ማስገኘት የሚችል ስለሆነ ቃሉ እንደኔና እንዳንተ ተራ ንግግር ድምፀት ስላልሆነ አካላዊ ነውና ሁሉም ማስገኘት የሚችል ነውና ዘመን የማይቆጠርለት አስቀድሞ ዘመናትን የፈጠረ ነውና ሁሉን አስገኝ ነውና እሱን ቃሉን ልጅ ብለን እንጠራዋለን። አካላዊ ነው ብለን እንጠራለን። መንፈስ ቅዱስን ደግሞ ሕያው የሆነበት ወይንም ደግሞ አብና ወልድ የባህሪ ህይወታቸው መንፈስ ቅዱስ እስትንፋሳቸው ነውና እንደኔና እንዳንተ ከጊዜ በኋላ የተፈጠረ ህይወት ያገኘ ስላልሆነ ያ ዘላለማዊ ስለሆነ እሱንም ምን ብለን እንጠራዋለን? እስትንፋሰ እግዚአብሔር ወይንም መንፈስ ቅዱስ ብለን እንጠራዋለን። ያ እስትንፋሰ እግዚአብሔር ወይንም ደግሞ ሕያው የሆነበትን ግን ቃል ነው ብለን አንጠራው። ይለያያል። የአካል ልዩነት አላቸውና የስምም ልዩነት አላቸውና ስለዚህ አንዱ የተጠራበትም በአንዱ አንጠራውም። ከዚህ አንፃር ሶስት አካል ብለን እንጠራቸዋለን። እና ማማ ያለሽ እኔ በስያሜው እንትን ነበር አንተ ያልከኝ ያለኸው ሶርስ ካላቸው ያ ሶርሱ ነው አካል መባል ያለበት ሶርሱ። አሁን ምንድነው የምትለኝ? እስትንፋስና ቃል ያልከው ባህሪ ነው ሊሆን የሚችለው እንጂ እኔ እንዴት ይሆናል እያልኩ አሁን እኮ አንተ የጠየቀኝ ቁርአን ለምሳሌ ቁርአን እኛ የፈጣሪ ቃል ነው ስንል ኦኬ ፈጣሪ ነው ወይ ብትለኝ ፈጣሪ ነው አይደለም ባህሪው ነው የምልህ። ለምን ልክ አንተ ቃል እንደምትባል ባህሪ ከአካል አይነጠልም ጀማል። ባህሪ ከአካል ተነጥሎ አይገኝም። አይነጠልም እያልኩ እኮ ነው። ታዲያ ሶስት አካል ለምን አመጣችሁ? አካሉ እኮ አንድ ነው። ጀማል ካልተነጠለ መልካም። እኔ ቁርአን አለኝ እጄ ጋር አላህን ነው ያዝኩት። ኖ እኛ ቁርአን እኮ የምንለው አሁን ወረቀቱ እኮ የተፈጠረ ነገር ነው አይደለም? ኖ ቃሉ ልጅ አለ እኮ ቃሉ ውስጥ አለ። ቆይ ቃሉ አለ እሱ ቃሉ ውስጥ አለ። ያ ያላ ቃል ፍጡር ነው። ቃሉማ መጽሐፉም ሳይሆን አንተ ውስጥ አእምሮ ውስጥም እኮ አለ ቃሉ። ስለዚህ ካላ ተነጥሎ ነው ጋር አለ ማለት ነው። ኖ ያ ባህሪ ነው የተነገረ ባህሪ ከሱ ጋር ዘላለም የሚኖር ያ ባህሪ ነው እኮ እያልኩ ነው። ያን እኮ ነው እፎይ መግባባት ያለብን። አሁን እኛ ፈጣሪም አይደለም ፍጡርም አይደለም የምንለው ጀማል ባህሪ ከአካል ተነጥሎ ይገኛል ሚል እስቲ አይደለም ከፈለከው ቦታ ከፈለከው እስቲ አንድ ማስረጃ እስቲ ባህሪ ከአካል ተነጥሎ የትኛው ባህሪ ስትል ባህሪ ነው እያልኩ የትኛው ባህሪ ስትል ምን ነው የተነጠለው? ፕሊስ ቆይ ባህሪ ከአካል ተነጥሎ እንደሚነገርለት አንድ ማስረጃ እስቲ ወይ ምኑ ነው የተነጠለው? እዚህ ጋር ማስረጃ ብቻ እስቲ ተነጠለብህ። ወደ ጥያቄ ሳትሄድ ምኑ ተነጠለብህ? ምኑ ነው የተነጠለብህ? አላህ እኔ ጋር እጅዋለሁ ማለት ነው። ቁርአን ፍጡር ነው። አንተ ለምሳሌ አሁን አንድ ነገር ጠየቀኝ አይደለም? ከአፍህ ነው የሚወጣው ወይም ከልብህ እንበልና ከአፍህ ነው የሚወጣው። ያ ቃል ስለወጣ እኔ ጋር ቀረ ማለት ነው። ቁርአን ፍጡር ነው ወይ? እሱን እኮ አወራን። ፍጡር አይደለም አልኩ። ስለዚህ ፍጡር ያልሆነው ልብ በሉ፣ ቁርአን ፍጡር አይደለም። ፍጡር ያልሆነ ነገር ሁሉ ምንድነው? እሱ ፍጡር ያልሆነ ነገር ምንድነው? ይኸውልህ አንተ ታርጌት አንድና አንድ ነው። አንተ የምትሄድበት መንገድ አውቄዋለሁ፣ ግን መረዳዳት ያለብን የፈጣሪው ነው አይደል? ኢማጂን ነው እንዴት ነው ያፈገፈገ ይወጥ ቁርአን ፍጡር አይደለም አለኝ። ፍጡር ያልሆነ ነገር ምንድነው? ባህሪ ነው። የፈጣሪ ባህሪ ነው። የፈጣሪ ባህሪ። ስለዚህ ቁርአን ፍጡር አይደለም የፈጣሪ ባህሪ ነው አለኝ። ፍጡር አይደለም የፈጣሪ ባህሪ ነው። ስለዚህ የፈጣሪ ባህሪ ቁርአኑ ፍጡር ያልሆነው ካላ ተነጥሎ ኔጋ አለ። ባህሪው ያላ ባህሪ ኔጋ ቁጭ ብሏል። ባህሪ ከአካል ተነጥሎ ይኖራል የሚል ያው ከፍ ላድርግህና አንድ ማስረጃ ብቻ ስጠኝ። ከፈለከው ቦታ ከፈለከው ባህሪ ያለ አካል ተነጥሎ ይኖራል የሚል አንድ ማስረጃ።
ወይ አሁን እዛ እንትኑ ላይ ባይብል ላይ ስለተሸነፍክ ነው የተሸነፍክበትን ነው አዙ በቃ ይብቃ። ሰዎች አላችሁ አውቆ እኮ ነው የምር የሚያደርግ አይመስልም። አደረገኝ አንቺ ይብቃ ከሰሩ ምንድነው አውሩ እንጂ እናንተ አትሰናበቱንም። ማማዬና እውነት ሚስራ ታወሩ። ሚስራ ምንድነው እያለች ነው? ዛሬ አልተኛሽም እንዴ? አልተኛውም እኮ እኔ እየጠበቅኩህ ነበርማ መልእክት ልነግርህ ብዬ እኔ ዲሊቨሪ አይደለም አይ ዲሊቨሪ ቅደም ሜሴጅ ነው የሚቀድመው፣ መልእክት ነው የሚቀድመው። ነው ይሻልሽ። በቀደም ማለት ነው ይሄ ልጅ ሰደበኝ። ባይ ዘ ዌይ እፎይ የምር ሳየው ራሱ እናደዳለሁ። እሺ አለሽ ምንድነው ነግራለች? እንዴ አትቆጣኝ፣ ቀስ በል። እኔ እኮ መልእክት ልነግርህ ነው። ምንድነው? እሺ ንገሪኝ። ተሽኮርመም ደግሞ ሐናን ማለት ነው። ሐናን አንድ ቁጥር ጻፊ ሐናን ነው መሰለኝ ስሙ። የኔ ጠንበለል የኔ ጀግና ወንድም በጣም ነው የምወድ። በቀደም ነግሬሻለሁ አይደለ አለች። እውነት አንቺ ደግሞ አትወድሽም፣ ድምጽሽን ብቻ ነው የምትወደው። ከሁላችሁም ደግሞ እኔ ነው የምትወደው። ሐናን አንድ ቁጥር ጻፊ ሐናን አይ ቲንክ ስሙ መሰለኝ። እና አንቺ ድምጽሽን ብቻ ነው የምትወጂው። ወገናችን ተጠላኛለች እንዴ? አው ድምጽሽን ብቻ ድምጽሽን ብቻ ነው የምትወደው። አንቺን አትወድሽ። አይ የኔ ይሻላል። የኔ ይሻላል። የኔ ጠንበለል which is ነገር ተመሪበት ነው ባይተው ሚስተጠንበደል ካንተ በፊት የኔ ለምን እንደተጠላው ነው ሞቅ የምፈልገው። ለምንድን ነው የጠላችን? ሀኒዬ እንዴት ጠላኛለህ? ስለምን ጠላሽኝ? እኮ ስለምን ጠላሽኝ? ከኔ ልብጤንስ ነጥለሽ ስለምን ወደድሽ? እኔ ስለምትወደኝ ነው። ሁለት አይወደድም። ማነች? ሀናን ቆይ ታስገባታለህ። ይኸው አቺ ሜንሽን ማደርጋትልሽ። ቆይታለች የኔ ጉድ። ይኸው ነቺ ሜንሽን የጋዲ ፕሮፋይል ያደረገችው ማለት ነው። ነቺ ሜንሽን ያደረኳት ልጅ አየህ? ሀናን ምንድነው የሚለው? ያው እንትን እውነት እየሻበኝ የመሲው ሻበኝ የማማዬ ተማሪ እኔ እቺ ሜንሽን የምትደረገው ልጅ አስገባቲ። እቺ ሀናን ምንድነው የሚለው? ስሟን አላውቅም። ቀጥሉ ሀናንን አስገባት። ኧረ ሆዴና ሞኛል። አሁን በዚህ እቺኛዋ ቆይ እኔ ልንገርልሽ መጀመሪያ እንተ ስማ እንዴ እየተቆለጳጳስ አንተ ደግሞ አትወድም። የኔ ጠንበለል እወድሃለሁ የኔ ቆንጆ ብላለች። አባቷ ሞቶ እልቅ በኋላ የእውነትን ደግሞ ድምጿን ብቻ ነው የምትወዳት፣ እሷን አትወዳትም። ማማዬን ጭራሽ አትወዳትም። እኔ ነው የምትወደው አይደለ? ሲኦ ማረነ ክርስቶስ አንቺ ስለ የጥላቻና የቅናት መንፈስ ሚስራ የተወጋ ይሁን። በጣም ከባድ ነው። አንቺ በእህቶች ላይ ያለሽ ጥላቻ እኔ ሀናንን ወዳለሁ እንደው ብሎ ተገለጠባት እኮ ጥላቻዋ። አይ ኖ ስማ ኖ እንትን ልትል ነው ባይ ዘ ዌይ እኔ ሐሳቧን ልታስቀየር ነው ባይ ዘ ዌይ አየህ። እኔ እሷ እኔን ብቻ ስለምትወደኝ ማለት ነው። ቀንታ እኮ ነው አይደለም ቀናለው ያለም ህዝብ ላይ ጠልታ አንቺን ቢወድሽ አልቀናም። ግን እኔ አንቺ ለምን እንደዚህ እንድታስብ እንደፈለግሽ አልገባም። እንዴ እኔ እኮ ሰሞኑን ነገርኳችሁ ወገን። አይ እንዴ ለዚህ ይመስላችኋል? ባይዘው ፓኬጅ መስራት ይገራል አረክሽን መልእክት እኮ ነው እህታችን። እንዴ እርሶ ዝም ይበል እንጂ መልእክት እኮ ነው። እኔ እንደውም እንዲጠብቄ ስላደረስኩባችሁ እኔ ማመስገን ነበረባችሁ፣ ግን እናንተ ችግር አለባችሁ። እስቲ እህታችን ሰላም እንዴት ነሽ? ሀናን
የኔ እንግዳ ነሽ ትላላችሁ። ሰላም ለሁላችሁ፣ እንዴት ናችሁ? ደርሶኛል። አሁን ብትደግሚው ደግሞ ሪከርድ ቢደረግ ደስ ይለኛል። እስቲ በደንብ ካንቺ ሚስራዬ በመጀመሪያ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በነገራችን ላይ ሚስራን በጣም ነው የምወዳት። ግን እሷ ባለፈው መልእክት አድርሺልኝ ብያት ነበረ ፎይን እንደምወደው ንገሪልኝ ብዬ ስላት መታ ግን እንደምጠላት ነገረችክ። እኔ ግን በጣም ነው የምወድክ ፎያችን፣ በጣም ነው የምወድህ፣ በጣም ነው የማከብርክ። በቃ ላንተ በጣም ትልቅ ሪስፔክት አለኝ፣ አከብርሃለሁ። ያልጋበዛችሁ ሰው ሲያሞግሳችሁ አሜን እንዳትሉ። እሺ አታወራ አንተ ግን እንዴት የሱ በዛ? የሱ እንዴት በዛ? ከኔ በጣም በዛ። የሱ እኮ ትንሽ መሆን ነበረበት። ቆይ እሱን ባላውቀው አንቺን አላውቅሽም ነበር። መጀመሪያ ያወቅኩት እሱን ነው። ሚስራ ረፊ ነው። እኔ ካሁን በኋላ እዚህ ቤት አለ እና ሚስራ ወይ ባይኖር እኮ አንሰበሰብ ነው። ማንም አያውቅሽም እኮ ነው ባለው ያለሽ እና እውነት ደግሞ እግዚአብሔርን የምር በጣም ነው ማከብርሽ ምናምን እፎ ያው ቁጡ ነው እናውቃለን ምናምን ግን እያስተላለፍኩልሽ ቆይ እፎ የረፈ ቆይ ልንገራት ምን አባሽ ስቆጣ አይተሽ ነው አንቺ ማንን ስቆጣ የታባሽ ቆጣ አይተሽ እኔ ስቆጣ አይተሽ የኔ ጠበቃ የኔ አይቼካለሁ አንተ ትቆጣ እኔ አይታወቅም እኮ እንዴ አፌን ያዘጋኛል። እኔ መልእክት አድርሼ ጭራሽ የኔ መልእክት ላይ ይጣላሉ ማለት ነው። ችግር እኮ ነው እነዚህ ሰዎች። መከራውን ብሻ እንቅልፍሽን አጥተሽ እኔ ስንት በስልክ ደውያል ቀረ ብታይ እውነትዬ ማለት ነው ደውያል። አሁን አንቺ ከታስተላለፍሽው የጠላቻ መልእክት በኋላ እውነትዬ ልትኝ አልፈልግም። ምስራ አዳሜ መጣቂ ሁላ ጠንበለን መሆኔን እንዳትዘነጊ። ይሄው ያው በቃ ጠንበለል እኔ አልኩት ባይተው ጠንበለል መሆኔን እንዳረሽ ከታች ወንድማችን ማስረጃ እየተጠየቀ ነው። ጠንበለል ለመሆኔ ነው። አዎ ማስረጃ እየጻፉ ነው። ኧረ እፎይ የሆነ ነገር ልንገርክ። ባለፈው አንድ ቀን ጰላዲ ልደቱ ሲያከብር ነገ ልደቴ ነው ሲል ሰምቼ ልክ ሄጄ ቪዲዮ ሰራው። ጰላዲዬ የኔ ቆንጆ የኔ ሸበላ እንኳን ተወለድክ ብዬ ቪዲዮ ሰርቼ ኮሜንታተሮቹ በሙሉ ሸበላ ለመሆኑ ማስረጃ አምጫለሁ። ውርደት። ኧረ የሆነ ቁራጭ ነገር ስለሆነ ነው አልኳት። የሆነ ቁራጭ ነው ሸበላ ነው አልኳት። ሸበላም አይደለም ያለሽ ሳቀጣጥ እኔ ጠንበለል ጌታን ግን ጰላዲ ሳቁን በጣም እንደምወድለት ንገሪልኝ በጌታ እሺ። እፎይ በማርያም እየሰገደ ነው ባየሹ አንተ ለመስጊድ አትስገድ። የልባል አይወደድም እና እሱ እንደምወድ ንገሪልኝ አደራከን። እኔ ምን አመላላሽ ነኝ እንዴ? እኔ ቀናለሁኝ እኮ ለምን እኔ ብቻ ነኝ የምወደደው እዚህ ቤት ውስጥ? እኔ ብቻ ነኝ እኮ የዋሃናንዬ እፎይ እኮ በጥፊ ሌሊሽ ነው የሚነሳው። እኔ ብቻ ነኝ የዋ መልእክት የማደራረሰው። ምን አለባችሁ የኔን አትቀበሉ? አይ ለጥፊ ይሞላል ፊትሽ ግን ሚስራ አረ ለሰንታኝም ማማረ ሰሙኝማ የሆነ ቀን ሰብስበህና ማለት ነው አንተ ሰብስባችሁና አንበሳ እየሰጠው ፍቅሬን እገልጽላችኋለሁ። እሺ ጠብቁ። ምን አስበቃ አንበሳው እንጂ መቼም እንደምትጠቀምበት አይደለም። እኔ በጣም ነው የምወድህ። ምንድነው የኔ ጠንበለ የኔ ሸበላ አለች ልጅቷ። የኔ ሸበላ ወርጀሽ ነው አይደል? አይሆን ስሚ ግን ሚስራ ሁሌ እንደኮረጅ ሁሌ እንደኮረጅ ጥሩ አይደለም። ሙገሳ ኮረጃ። ኧረ ተይ አንቺ ተይ እንዴ እሱ ኮርጆ አይደለም። እሱ ኮርጆ እኮ ነው። እሱ ኮርጆ ነው ብለሻል እኮ በቃ አሁን አማርኛ ራስ ቆሚ እንጂ ብለሻል በቃ ከምኮርጆ ይኸውልሽ በጣም በለል በዚህ በፊት አስረስ ነበር። አሁን ግን እሱ ሆነ። እሱ ኮርጆ አይደለም ኮርጆ ነው።
ይቅርብኝ። ጠንበለል አይደለም አልፈልግም። ይሄን በእንደዚህ መሞካሸት አልፈልግም። በቃኝ። ግን ቆይ እፎይ ግን ማለት ነው ማማዬ ሰብሰብ አድርጋን ክርስትና ሴቶችን ብታስተምር ምን ይመስልካል? እንደ ሀሳብ ምን ጨጓራው አለልጡ ነው እንዴ? ኧረ አንድ ጣት ማርያም በፍቅር ነው የምንሰማት። እመቤቴ የማማዬ ድምጽ ለጭጓራ ራሱ የሚሆን አይደለም። እኔም እየጮኩባችሁ አልቻልኳችሁ እንኳን እሷ። ጌታን ግን ይሄን ንገርልኝና በጣም እንደምወዳትም ንገርልኝ እሺ። አደራትም ተኝታለች እኮ ይሄን በሌላ አካውንት ሌላ ቦታ ነች። ቀስቅሻት ኖ ተኝታ ነው። ነገ ደግሞ ምን ትላለች? ሚስራ ተኝታ እንዴት ለለይ ጠዋት ማለት ነው። ለራሷ እኮ ነው እኛም ቤት ውስጥ አስቀምጣ ስተኛ የነበረው። ግን ሚስራ እኮ ተኝታለች ትላለች። ተነቀነ አንድ ቀን ቀድመሻታል። ተማሪዋ ከጎንሽ አለች። የኔን ፕሮፋይል አድርጋ የማማዬ ተማሪ ምን አይነት አሁን አቃጣሪ የማማዬ ተማሪ የፎይ ፕሮፋይል ይሄ ስለምወዳችሁ ነው። ኧረ እናትሽ የማቀሳሰር ስራ ነው የሰራሽው። እኔ አሁን የኔን ፕሮፋይል አድርጋ የማማዬ ተማሪ ነኝ። ይቅርታ አድርግልኝና ወንድማችን እዚህ ላይ የሚመጡት ሁለታችሁንም በቀናነት ብትረዳ ምን አለበት? አሁን በቀናነት ብትረዳት። ኧረ ተይ እንዴ ማማዬ ሳሰማን ማለት ነው። እሱ እኮ እራሱን ነው የሚወደው። ታውቂያለሽ? እውነት እሱ ብቻ ብቻ እወድሃለሁ እንድትይው ነው የሚፈልገው። ችግር አለ። እስራዬ ግን ኳፍሽ ይጣፍጣል። ማርያምን ደስ ስታወራ ደስ አትልም? አማርኛ ገና እኮ እያስፈታናት እኮ ነው። በጣም እኮ ደስ የሚለው እፎይ ነው እንጂ የሚጠላኝ አማርኛ መፍታት እኮ አልቻለችም ገና። አመት አለፋት እንተቆጣጠፈች። ኧረ አማርኛ በደንብ ነው የምትችለው። እስማ እንዴ ምስራ አንቺ ማጥዋት አንቺ ሲታበቃቂና ማለት ኦሮምኛ ስለማይችል ኦሮምኛ ማስተምርሻለሁ አንቺ እኔ ረስቼ እኮ ነው። ያው ለሸፎል ወይ ነው አይባል እንዴ የበቀደም ወረሳት እንዴ እኔ እኮ ይሄክ ነው ሲሰርቧት ማለት ነው። ሲሰርቧት ስድብ ምንድነው ብላ ትመጣለች ልትጠይቃት ማለት ነው። እውነት አንቺ ጋር መጣች እንዴ? እሱ መታወቂያ የለ ስድብ ሲሰርቧት የሆነ ነገር ማለት ነው። የሆነ ነገር አውቆ ነው ዝም በይ እንዴ የሆነ ነገር እኔ ማለቀውን ነገር ይነግሩኝና ማለት ነው። ሂጅ ጠይቁት ነው ፎይ እኔ ማወርድ አይባሉ ስድቦች ስትሰዳ ምንድነው እንደዛ አይደለም። አሁን እንደዚህ ብሎ የሚያወራውን ማለት ነው። በቀደም የሆነ ነገር እንትና ሲያወሩ ጠየቁት። አንድ ቀን ጠይቄው እኮ ስለምንድን ነው መሰለሽ ቲጂን ጠይቂያ ዝም አለች። ከዛ ጠይቄው አትረባም ግን አንተ የምር አትሆንም ሚስጥራት ጠይቀኝ አታውቅም። ቆይ በቃ ካሁን በኋላ አንቺ ምን ጠይቀው ማለት ይቅርብሽ። አንፈልግም የሰደቡሽን እንዳትጠይቂ አንዴ። አሁንም አለበት ሰደብኩት በአንተ ምክንያት አንዴ እኛ ስድብ ተርጓሚ እኮ አደረገችን እኮ እና ናኑ ጋርም ትሄጃለሽ። ናኑም ነግራኛለች። አልተረጉምም ስላት ናኑ ጋር ትሄዳለች። ያስቸግሩኛል እኮ እኔ ማለቀውን ያመጡና ማለት ነው ጣል ያደርጉብኛል። ከዛ ደግሞ ነገር ለማስፈታት ሀገር ነው የምዞረው። ብታይ ሀገር ነው የምዞረው ያንን ለማስፈታት እንኳን ቀረብሽ። ይሄ ወገናችን አንድ ቀን ፈተው ይሄው ፈተው ይላል። ካሁን በኋላ ነግርህም መረስ ትጠይቀኛለህ። እንደው ዩቲዩብ ላይ ስድብ ስትፈልጉ አስባችኋል? ምንድነው ትርጉሙ ብላችሁ ዩቲዩብ አሁን እኔ በእርግጠኝነት አሁን እዚህ ላይ ያሉት ራሱ በጣም ብዙ የሚያውቋቸው የአማርኛ ቃላቶች ሊኖሩ ይችላሉ። ስለዚህ ሚስራዬ እንደዚህ በፍጹም እንዳታስብ። ኖ እኔ ከዚህ በፊት ሰምቼ የማላውቀው ነገር ምንድነው? ቆይ እንደው ቀላል ነገር ልጠይቀው። ቀላል ነገር ቀላሉን ዩቲዩብ ላይ ፈለኩትን ልንገራችሁ ነው። ቅምጥ ማለት ምን ማለት ነው አልኩት። ቅምጥ ማለት ቅምጥ ተብሏል። ከዛ አላዲን ጠየቅኩት። እሱም ይሽኮረመማል። እሺ ዩቲዩብ ላይ ሰርች አደረኩኝ እምቢ አለኝ ማለት ነው። ናኑን ጠይቋት ዝም አለች። ከዛ እየተሽኮረመመ መልሶልኝ እኮ ነው የሚያካብደው። ጥያቄ ወለሽ የተመጣ እንደሆነም ይሁን ብላደስ ተጠይቆ ወይኔ
እሱ ጥያቄ መልስ ነው። እንደው ማብራራላት አሁን ላብራራልሽ አሁን እያለሽ ነው። መጣችና እኮ ነው አንተ ፎይ ና የፎይ ቅምጥ ማለት ምን ማለት ነው? ምንድነው የምትቀመጠው? እንዴ እውነት እንደዛ እኮ ነው። የምር እንደዛ ነበር። እግዚኦ ማረና አንቺ እንዴት ሂጂ ቤት ነው ራሱ አንቺ እኮ የከፈርሽው እንዳትረጉሙላት ትርጉሙን እንዳትነግሩ በጌታ ወይ ወላሂ እውነት የምሬን እኮ በጣም ተናደድኩኝ። ጥሩ ነገር እያሉኝ ይሁን አልኩኝና ቲጂን ጠይቋት ዘማለች። እንዳትነግሩ ትርጉሙን ነገሩሽ እንዴ ለራሱ እኛ ሌላ ትርጉም ነው ነገርናት። ሄድኩለታ እናንተ ሰውዬ አልኩት ምንድን ነው አለ። ምን ማለት ነው አልኩት። ማን ብሎሽ ነው አለ። እንዴ እንደዛ ብሎኝ እኮ ነው ምናምን ስለው ይሽኮረመማል ብታይ ዩቲዩብ ላይ ሂጄ ሰርች አደረኩ የለም። ከዛ የሆነ ቪዲዮ አየሁ ማለት ነው። ከዛ የጠበቅኩትና ያ ነገር አንድ አይደለም። በቃ ይሄ ሙድ የያዘብኝ ነው ብዬ ወጣሁኝ ማለት ነው። ምስራዬ ግን አንቺ የትኛው አደምሽ? በእናትሽ የትኛው አደምሽ? በእኔ ምክንያት የሚሰድቧችሁ እንግዲህ ቻሉት። በእኔ ቤት መጣችሁ ትሰደቡ። በላዲን አገናኘኝ። እፎይ በጌታ እንደምወደው ድንገረው ተካካ በእኔ ቤት ውስጥ ማንም አይቀር። ዝም በል በላዲ የኔ ቆንጆ ቆንጆ ተብሎ ደግሞ ሊተኛ አስቡ። እኔ ነኝ የማውቀው እሱ ነው የሚያውቀው። ቆንጆ አይደለም። በእናትህ ከፈሰድ አርፈተኛ ቆንጆ አይደለም። ቆንጆ አይደለህም አንተ። ቆንጆ በእናንተ ሰፈርም አላለፈም። አትገባትም። አርፈተኛ እንዴ እናትህ ቆንጆ አላለፈም። በዛ ሰፈር ስትወልድህ ራሱ አላየህም። አንተን ቆንጆ ማንም በቃ ወጣለች። እሷ ሲያሳዝን ግጥም አላት ባይደወይ በላዲ ያለውን አልወጣሁም ነው ወጣለች። እሷ በላዲ መስዩሊ ግጥም ለኔ ልትገጥም ነው የመስዩሊ። እኔ ግን ለምንድን ነው የምትመቀኘው? እፎይ ቆንጆ አሁን ማለት አሁን ምንድን ነበር ያልሽው? ስራ አየክ በተለይ ማለት ነው። እፎይ ቁጭ እያለ እንዴት በላዲው የኔ ቆንጆ ትይዋለሽ? እውነት ነው። ያውም በቤት ያስዋሽ ምን ነካሽ? ምን ሆንሽ? ምን አጋጠመሽ? ሀሳቡን እኮ ነው የተናገርኩት። እውነት የማማይ ተማሪ ተቀበል። ማማዬን ቀስቁስልኝ፣ ኧረ ማማዬን ቀስቁስልኝ። የትናንትናውን የሆነ ነገር ልበላት። በራሽ ጩሂባት እስቲ ጥሪያት። ትደነግጣለች ደግሞ። ጥሪያት። ለምን ነው የምትደነግጠው? ጥሪያት። የኔ እናት ደክሟታል አትነሳም። እሺ አስተላልፊላት መልእክትሽን። ላንተም አለኝ ባለቤቴም እንደሚወድህ እንደሚያደንቅ ልንገርህ። እሺ የኛ ጀግና አንተ ስላስነሳልን ክርስቶስ በጣም አመሰግናለሁ። ከጥፋት ጎዳና ያልመለስከው ጉድ የለም። አድናቂ ነኝ። መች እሺ አመሰግናለሁ። በደንብ እያዳመጣችሁ ነው? ኧረ ከማዳመጥም አልፈን እያስተማርን ነው እዚሁ በቤታችን የትም ሳንል ከሰከስ። በጣም ጎበዝ በላዲ። ቆይ ማለት ለበላዲ ላስተላልፍለት። አይ መጥቶልሻል። ቆይ አንዴ አይደለም 1:30 ኡስታዝ መጣ ያሳምነኝም ክርስቶስ ነው ያስኪደኝም። ጎበዝ በርቺ፣ በደንብ ተማሪ። ባለቤትሽም ጀግና ነው። አሁን ልንክር ነበረ። ከዛ ያንተን ትምህርት አሲተን ነው ይሄው ማስተማር የበቃ ነው። እንኳን ውጭ ሀገር ገጠር ያሉት ሳይቀር አንተን የማያውቅ የለም። በሙሉ ስላንተ ነው የሚወራው፣ ስላንተ ትምህርት። ዋው! ምን ከክርስትና ልወጡ አስባችሁ ነበረ? እኔ ሳልፈን ባለቤቴ ማለት ነው። ኦኬ። ከዛስ? ከዛ ጥዬ የጠየቅኩት ከካድን አይቀር ክርስቶስን እንወቀውና እንካድ አልኩት። ከዛ ለመካድ ገብቼ ሰምጬ ቀረሁ እና አሁን ማስተማሪ ሆኖ ቁጭ ብሎልሃል።
ኦኬ አንድ ያስወጥቶኝ ነው ይቅርታ። ምን ነበር ያልሽኝ እህታችን? ለመካድ ነበረ እሱ ልንካድ ብላይ ነበር። ከዛ ከካድና ይቀር ክርስቶስን አውቀ ነው እንካድ አልኩት። ከዛ ስለ ክርስቶስ ሳቅ ሰምጬ ቀረው። እሱም አስተማሪ ሆነ። አሁን ጭራሽ በእነሱ ሙድ መያዝ ጀምሯል። ዋው በጣም ደስ ይላል። በጣም ደስ ይላል። ጎበዝ። ግን ምን ነበር እንደው ከክርስትና ለመውጣት እንዲያስብ ያደረገው ምን ነበር? ያው መፈክራቸው አላህ አንድ ነው ነው የሚሉት እና የኛ ሶስት ነው ይላሉ። ምን ነው አልገባኝም አለኝ። እኔ ትንሽ አለሁ ያኔ በደንብ ባላቅም። ከዛ አንድ ነው ይላል። በእርግጥ አልወድም የነሱን ሃይማኖት ግን አልማርም። እሱ ደግሞ የኛንም የነሱንም በስ ግን እንካድ እንሂድ አለ ማለት ነው። ከዛ ቢያንስ ከካድ እንወቆሽ ቢያንስ ስለ ስላሴን ቀርቶ ስለ ሰባት ዋና መላእክት አንዱ ንገረኝ አልኩት። እና መድኃኒዓለም ነው ብሎ ይቆጭ አላ ጨራሽ። ከዛ እልህ ያዘኝ እኔ ማለት ነው እንካድ ሲለኝ፣ ስለዚህ ሃይማኖቴን የግድ ማወቅ አለብኝ ከካዱ አይቀር ልወቀው አልኩኝ። ሳቀው እሱንማ እንትን አልኩት። አንተን ከዛ አንተን አወቀ ወደ አንተ አረ አንድ ጉድ መጥቶልሻል አለኝ። ምን ነው ጉዱ ሸር አድርግልኝ አልኩት። ሳይው አንተ ነህ እና ያው ሰብጨ ቀረው ካንተ ጋር አልወጣም ከረመዳን ጀምሮ ይዋለሁ አለ። በጣም ጎበዝ። በደንብ ተማሩ። ቤተክርስቲያን መሄድ ትችላላችሁ። አቅራቢያችሁ አለ? ኧረ በስመ አብ ሳዑዲ አረቢያ ውስጥ ነኝ አልሄድም። ኦኬ በደንብ ዩቲዩብም ላይ መከታተል የገጠር ልጅ ስለሆነን አብዛኛው የገጠር ልጅ ሃይማኖትን አያውቅም ማለት ነው። ለዛ ነው የሚክዱት። ብዙዎች የካዱ አሉ። እኔ ግን ፈጣሪ መረኝ። በጣም ጎበዝ በርቺ። በደንብ እንድንበይ እሱም በደንብ መጠንከር አለበት። በደንብ ማወቅ አለበት። በደንብ ማዳመጥ አለበት። ቀልድ አይደለም። ወደ ሲኦል ነው የምትገቡት። ወደ ገሃነም ነው የምትሄዱት። ተሳሳተ ነው። መሐመድ አንድ ሰው አንድ ግለሰብ ነው። የነቢያትን አስተምሮ እንዳለ ክዶ የመጣ ሰው ነው። ተረት በዝሙት ላይ የተመሰረተ ሃይማኖት ነው። በዚህም በዛም በዝሙት ይጠብቃችኋል ብሎ ያስተማረ ጤናማ ያልሆነ አስተምሮን ያስተማረ የጥልቁን መንፈስ ያስተማረ። ስለዚህ እሱን መከተል ወደ ገሃነም መግባት ነው እና እንኳንም ረዳችሁ። በርቱ። ያው ተማሪዋ ነኝ ያልሽው ደግሞ ማማዬ ታስተምራለች ብዙ ጊዜ ከኔም በላይ በደንብ እሷንም ተከታታይ። በርቱ። እሺ እሺ በርቱ። የነቢያት ሃይማኖት ነው ይላሉ እስላሞች ማለት ነው። አንድ ጥያቄ ልጠይቅ። እሺ አላህ ከአርሽ በላይ ነው ብሎ ያስተማረ ነብይ አለ? በገነት ዝሙት አለ ብሎ ሲያስተማር አለ ወይስ የመሐመድ ኡመት ብቻ ነው ገነት ውስጥ ሴት የሚሰጣቸው? የለም ጎበዝ፣ ምርጥ ጥያቄ። አላህ የሚገኘው ከአርሽ በላይ ነው በዛቱ ብሎ ያስተማረ የለም። እንደገናም ደግሞ በገነት ውስጥ ወሲብ አለ ብሎ ያስተማረም ነቢያት የሉም። በገነት ስገቡ ለምሳሌ በእኛ በክርስቶስ ማለት ነው ክርስቶስን አምላክ ነው ብሎ ባይቀበሉ ራሱ ነብይ ነው ይላሉ። ክርስቶስን የትንሣኤ አለ ብሎ የማያምኑት ገነት ውስጥ ጋብቻ አለ ሲል የለም ብለዋል። ለምን ይሄንን ራሱ አይቀበሉም? ያኔ አምላክነቱን ባይቀበሉ በነብይነቱ ይሄንን እዛ እንደሌለ ያሉ ለምን ይሄንን ታዲያ እንትን አይሉ? አምላክ አይደለሁም ብሎ ይላሉ ያምናሉ። ይሄንን ለምን አይቀበሉትም? ቆይ ብዙ ጥያቄ አለ ማለት ነው። ስማር ካንተ ጭራሽ አይደለም ስሚ እቺማ ለነሱ አሪፍ ማሜ ነገራችሁ ነው። በገነት ውስጥ ሴት ትሸለማላችሁ ብሏቸው ሙሐመድ ኢየሱስ ደግሞ ኦኬ አይ ማግባት የለም በዛ ወሲብ የለም ስላቸው እንዴት ብለው ይቀበሉ? ይሄንን ኢየሱስን አስተምረው ነብይ ነው ብለው ቢሉም ለምን እሱ የተናገረውን አይቀበሉም? ታዲያ በገነት ወሲብ የለም ብሏል እያለችን ነው። ትክክለኛ ጥያቄ ነው። ነብይ አሉት። እሺ አንዳንድ ቦታ ላይ መርጠው ነብይ ነው ይላሉ። ስለዚህ በገነት ወሲብ የለም ብሏል ኢየሱስ። ለምን ይሄን አይቀበሉም? ይቀርባቸዋል። ሙሐመድ ያጓጓቸው በገነትም እንደዚህ ታገኛላችሁ እንደዛ ታገኛላችሁ ብለው ተከታዮችን የማብዛት ስራ ነው የሰራው። ብትሞቱም እንኳን በዛ ብዙ ሴት ይሰጣችኋል ምናምን እያለ
እንትን ይላቸው ነበረ፣ መደለያ ነበር የተጠቀመው። ልክ ህፃን ልጅን እንዴት ነው ሱቅ ስትሄጂ ከረሜላ ገዝቼ ልመጣለሁ እንደምትይው አይነት መደለያ ማለት ነው። እና እንደዛ አይነት አንዲት ጓደኛ ነበረችኝ ልትከራከር የመጣኝ ማለት ነው። አንደኛው ነው ሰብኮ ሄዳ እና አስተምሪያት ብሎኝ እኔ ትንሽ ከጓደኞች ትንሽ ታንተ ጋር ስለሙል አለኝ እና መጣች። እኔ ስለማልችል እሷን ተከራካሪያት አለኝ መጣኝ። ከዛ የነቢያትን አለችኝ። እሺ የነቢያት መጽሐፍ አንጭልኝ ስትለኝ ስላት የሙሳን አመጣ። ይሄ እኮ ቁርአን ነው ስላት ሙልጭ አርጋ ሰደበኝ። እሺ አላህ የት ነው ያለው ስላት ከአርሽ በላይ አለችኝ ማለት ነው። ከዛ ከአርሽ በላይ ነው ስትለኝ እሺ በዚህ ሴት ይገኛል ስላት ያንቺስ አለችኝ። እኛ በሁሉ የሞላ ነው አልኳት። ሲኦልም ቢሆን አለኝ አዎ ሲኦል ያሉትን ነፍሳት ሊያድን ይሄዳል እዛም አለ አልኳት። ሳቀችብኝና ያለ ሀገር እኮ ሲኦል ነው ያለው ስላት በብሎክ አጠናገረችኝ። በብሎክ አጠናገረች። ደስ ይላል። በርቺ፣ ጎብዘሻል። አንቺ በደንብ ተማሪ። እሺ በደንብ ተከታታይ። እሺ ማራላ መረጃዎች ያዙ። ቀጥልበት። ምንም ቢያሰቃዩህም አንተ ቢሰድቡህም እንዳትቀየማቸው። በርታለን። እሺ በና ብዙ ወጣት ታፈራለህ ካንተ ይበላለጡ። እሺ በርቺ። እሺ በቃ ደህና ሁኑልኝ። እሺ ወዳችኋለሁ ሁላችሁንም። ደህና ሁኑልኝ። ማማዬ ደህና ሁኝልኝ። የትናንትናው ደግሞ ተመችቶኛል። ያው ያለ እግሮችን ጣቶችን ገጣጥማችሁን አንድ ያረጋችሁስ ወይስ ነጣጥላችሁ ላልሽው ደግሞ ደስ ብሎኛል። የልቤን ብትጠይቅልኝ ብዬ ያልኩትን የጠየቅሽልኝ አመሰግናለሁ። እሺ እናደርስልሻለን። ተኝታለች። የቢ ሪካርድ ከተደረገው የኔ ደርሳታል። እሺ በቃ ደህና ሁኑልኝ። ቻው። አስወጣኝ ፍሬ። እሺ አንድ ግን ማለት ነው እንትን ካለሽበት ነገር አንፃር እንደዚህ አታርሽ። ቆንጆ በጣም መጥፎ ነውና ብዙ ነገር አለ አሁን ላይ ምናምን እንዲህ ያለሽበትን ቦታ እየጠቀሽ ምናምን አንዳንድ ነገሮችን እጥቂሽ በጣም ችግር ነው። ፈቀድልሽ እያየነው ያለነው ነገር ስለሆነ አደጋ እንዳያደርስ ፎቶ ቪዲዮዎች ከሆነ ንጽጽር ስለማሰራ ችግር የለውም። እሺ እኔ ንጽጽር ሰራ በቤቴ ነው፣ ውጭ አልወጣም። ጓደኞችን ነው ያውቁኛል። ችግር የለውም። እሺ እቺ ያውልሽ እየሰማችሁ ነው። ሰው ጆሮዋማ ስትመሰገን ጊዜ እየታማው ነው አለሽ። ቁጭ ብላ ስታዳምጥ ቆይታ ማለት ነው። ማማ ያረተነሽና ስም የትናንትና ብታይ ማለት ነው ጥያቄ ስትጠይቃት 10 ጊዜ ይዘላለሁ ማለት ነው። የልቤን ስለወራሽልኝ እያደመጠችሽ ነው። የተብቃቃው ነኝ አለሽ። ማይኳን አልከፍትም ብላለች። ኮራጀንን ልበልባቸው ብላ ማለት ነው። እኔ ነጋሽ ቀብጪል ነጋሽ ነው በጣም ደስ ያለኝ እኔ ወረቀትና እስክሪብቶ ሁሉ ይዤ ማለት ነው። ከወንድ ጋር መስለኝ ወረቀትና እስክሪብቶ ይዤ ነበር። ሴት መሆኗን ሳቅ ማለት ነው። ወደዛ ነው ወረወርኩት። ከዛ እንደ ልቤ ፈልሰስ ብዬ ነው እዛ ነው ያልኩት ማለት ነው። ስለማቅ እንትን እንደምትላት አድናቆትሽን አትቀበይም እንደ አንቺ ማማይ ያላችሁኝ ብንን ስል ሰማችሁ። በጣም ይቅርታ። ኧረ እባክሽ ቆይተሽ አሁን እኔ እኮ የኔን ፕሮፋይል አድርጋ የማማይ ተማሪ ነኝ ብላ ለምንድን ነው ያስገባዋት? ለምን ያስገባዋት? መቅናት ነበረብኝ አለ ወገን አይደለም። ይሄ እኔ በጣም ብዙ እኔ እንትኑን ስሙን እንትን ብያታለሁኝ። እንዴት ነሽ ማኪያ? አንዴ ግን አርቻታለሁ ማማዬ። በእንቅልፍ ልቧ ናቸው እነሱና። አይ ትናንትና እንትን አላልኩም የምር አንተኛው ነበርና ሳላሰበው ነው። አሁን አይበቃችሁም? አውሪ። እሺ ማማዬ አሁን ገና ዋሂ ወርዶላት ስትነሳ አይበቃችሁም ትላለህ? ማማዬ እኮ ምን እያወራች ያለሽ እየገባኝ አይደለማ። ትናንትና ትላለች
አዎ ማለት እንቅልፍ እንትን ያለኝ ትናንትና እንትን አላልኩም ነበርና ሳላስበው ነው ለማለት ነው። የማማይ ተማሪ ነኝ። እንዴት ነሽ? ደህና ነሽ ወይ? እንትን ያው ስሙን ነግሬያታለሁ። ስሙን እንድትቀይር የእፎይ ተማሪ ነኝ ወይም ምናምን ብለሽ ቀይሪ። እንደው ግን የእፎይ ተማሪ ነኝ ብለሽ እኔ ማን እኔ ነገር ያለሽ ሁላችሁም የኔ ተማሪ ነኝ በሉ። የእፎይ ተማሪ ነኝ በሉ። ተማሪዎቹ ተቃና ማለት ነው። አትናገር አልኩት ማለት ነው። ማማዬ አትናገር። ለምን ማማዬ እንዳልኩት ታውቂያለሽ? ለምን ማማዬ እንዳልኩት ታውቂያለሽ? አስሪ ጓደኞች ሲደውሉ ማለት ነው ማማ ገብተኝ ማማ እንዲህ አለኝ ማማ እንዲህ አስተማሪ ስለአይጭ ማማ ማማትበይ ቢስሊ ከዛ ቁርጣችሁን ወቁት በቃ የሳ ተማሪ ነኝ ብዬ ነው እንደዚህ ያልኩት ማለት ነው። በአንቺ ምክንያት ጥልት አደረጉኝ። ጊዜ እንዲህ አትበያሉ ማለት ነው። በደንብ እንዲወጣላቸው ፕሮፋይልሽንም የሱ አድርጊው። ፕሮፋይሉን የማማዬ ተማሪ ብለሽ አይ አንተንም ስለተጠላሁም በቃ አንተን ደግሞ በአንተ በቃ ካንተ ጋር ከብዙ ሰው ጋር ስለተኳረፍኩኝ እንደዛ ነው በምክንያት ወገን ከኔ መጣያ ነኝ እንዴ? ሰዎች የምታባረሩበት እንትን የሆነ እንትን ነገር ነኝ እንዴ? አይ አንተ ትገደል በተባልክበት ሰዓት ማለት ነው አንተን ሊገሉ እንትን ሲሉ ስላንተ መጥፎ ሲያወሩ ማለት ነው ከዛ አረፋልኩኝ ማለት ነው። እና የሚወዱ ሁሉ እንትን አሉ። ከዛ በዛ ነው በቃ ይወጣላቸው አልሽና ጨጓራቸውን ይባሉት ስላልሹ አይ ግን እህታችን የኔ ውድ ትክክለኛ ውሳኔ ነው ያደረግሽው። የማማዬ ተማሪ ሲሆን የእፎይን ፕሮፋይል ማድረግሽ ትክክለኛ ውሳኔ ነው። እንዳትቀይሪ ምንም ቢሉሽ እንዳሰሚያቸው። አልሰማቸውም። ጎበዝ አልሰማችም። አሁን ማለት ነው አንዴ ይቅርታ አድርጉልኝና ወንድማችን ዘኬ ቪዲዮ ፖስቷልና 1100 ሰዎች ቢያንስ 100 ሰዎች ገብታችሁ ዘካሪያስ ሼር ኮፒ ሊንክ ሪፖስት አድርጉለትሽ። ምርጥ ቪዲዮ ነው የፖስተውና እሰማለሁ አይደለ? በጣም ትሰሚያለሽ። እኔ ምን እንደምታወሪ ባላቅም አንተ እኮ ችግር አለ። ድምጼ ይሰማል ከሆነ አንዴ 1000 እንድገባ ጋይስ ፎሎ አድርጉኝ። ቪዲዮ መክፈት አልቻልኩም እና 1000 እንድገባ ፎሎ አድርጉኝ። አመሰግናለሁ። አዳሜ እኔ ቤት መጣችሁ ምናምን እንዴ? አንተ ፍቅር እንዴ ቤቴ እንትን መሰራችሁ እንዴ? ጭራሽ አረ በላዲ ላውራውና እኔ ልውጣበት ማታቀናት የቅናት መንፈስ የተወጋይ የመሲው እንኳን ደህና መጣሽ። እኔ ነኝ። ቆይ እኔ በላዲ ላውራውና እወጣለሁ። ቤት ከፍታችሁ አውሩ።